የኃጥአንን ነፍሳት ክርስቲያንን እያሉ የክርስቲያንን ስራ የማይሰሩትን ነፍሳት እየዘገኑ እያመጡለት መላእክት ከሲኦል በጌታችን በኢየሱስ ክርስቶስ ያቀርቧቸዋል። እሱ ደግሞ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ይጸልይላቸውና ከጸለይላቸው በኋላ ያስታርቃቸዋል። ከዛም መላእክት ወደ አማረች ወደ ተወደደች ወደ መንግስተ ሰማያት ይወስዷቸዋል ይላል። ይሄን ንባብ ሰርቀኸው እንደሆነ ንባቡን ማብራሪያውን ሰርቀህ እንደሆነ መጽሐፉን አውጥተህ ባሳይ ፈቃደኛ ነህ? አሁን በሰማይ ኢየሱስ ተብሎ የተጻፈ እንዳልሆነ ኢየሱስ ክርስቶስ ሲመጣ ተብሎ የተጻፈ እንጂ አሁን ሰማይ ላይ ሆኖ ተብሎ የተጻፈ እንዳልሆነ በንባቡ እጅ በእጅ እኔ እናንተ ብንያያዝ ፈቃደኛ ነህ? እንዴ በጣም ደስ ይለኛል። እኔ አሁን ወደ ቤት እየነዳሁ ነው። ቤት ስትደርስ ድርሳነ ሰንበት አለ አይደል? ቴዲዬ በቤት ስትደርስ አይጠበቅም። ኖ ችግር የለም። ቴዲዬ ድርሳነ ሰንበት አለ አይደል? ቅርብ አላው አውጣው፣ ድርሳነ ሰንበትን አውጣው። በቃ አንተ ድርሳነ ሰንበትን አውጣው። እጅ በእጅ የሚል እኮ ድርሳነ ሰንበቱ እኮ ነው እጁ። ድርሳነ ሰንበቱን አውጣው። አውጥቼ አሁን ስልታዊ ማፈግፈግ አውጥቼ የስልት ነው። ቆይ ድራማውን አተወውና ድርሳነ ሰንበትን አንተ አውጣው። ያልከውን ነው ድርሳነ ይኸውልህ፣ የለኝም ድርሳነ ሰንበት አውጣና አለኝ ብለሃል። ይኸውልህ እኔ አሁን ያለሁት እኔም የለኝም። ድርሳነ ሰንበትን አውጣለን። ከዛ በኋላ ምን እናደርጋለን? ኢየሱስ አሁን በሰማይ ተብሎ የተጻፈ ነው አይደለም የሚለው እናያለን። አሁን በሰማይ ተብሎ የተጻፈ ከሆነ እኔ አፍራለሁ። አሁን በሰማይ ተብሎ ያልተጻፈ ከሆነ ኤርሚ አሁኑን ያፍራል። ጨርሳል? አዎ ድርሳነ ሰንበትን አንተ አውጣና ገላግለን። አንተ ስትናገር ዝም ብዬ ነበረ። ጨዋነትን እንየው። እጅ በእጅ አውጥተን እያየን የሚሉ ቃላትን ተጠቅመሃል እኮ። ድርሳነ ሰንበትን አውጣው። ለምን አንተ ታፈገች? ጨዋነትን አየህ እስክትጨርስ ነው። አሁን ድራማውን ተወውና ድርሳነ ሰንበትን አውጣ። ዲና እየነዳው ነው፣ መንገድ ላይ ነኝ ያለሁት አልኩ። ስለዚህ ወንድሜ ቴዲን አውጣው ያልኩትኝ መጽሐፉን ካወጣው በኋላ ከኔ ጋር ተነጋገርክ ማለት ከቴዲ ጋር ተነጋገርክ ማለት ነው። እና መጽሐፉ እጅ በእጅ ይውጣ ብለህ ያልከው አንተ ነህ። እጅ በእጅ ከወጣ በኋላ ደግሞ ማውራት ከኔም ጋር አውራ ከቴዲም ጋር አውራ አንድ አይነት ነው፣ ወንድሜ ስለሆነ ማለት ነው። ፋክት። ይህንን ማንም ሰው ዲና አያደርግም። ይምጣና እስኪ ሞግተን። ሐዋርያቱ ቀጥታ ስለ ኢየሱስ ክርስቶስ የተናገሩትን ይክዳሉ። ስለ ማርያም ግን ቀጥታ ያልተናገሩትን እንላታለን ብለው ይላሉ። ማርያምን አሁን የትኛው ሐዋርያ ነው አማላጅ ነች ብለው ያሏት? ማንም አላለም። ኦርቶዶክሳውያኑ ግን ይሏታል። ሐዋርያቱ የትኞቹ ሐዋርያት ናቸው ማርያምን አስታራቂ ነች ብለው ያሏት? ሐዋርያቱ አላሏትም። ኦርቶዶክሳውያኑ ግን ይሏታል። ሐዋርያት የቱ ጋር ነው ማርያም መካከለኛ ነች ብለው ያሏት? አንድም ቦታ ያሏት የለም። እነሱ ግን በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን እያሉ ይላሉ። በፈጣሪና በፍጡር መካከል ይኸውልሽ የዕረፍት ሰንበት ኪዳን አንቺ ነሽ እያሉ ይላሉ። ይህንን መጽሐፍ የጻፈው ማን ነው? አባ ጊዮርጊስ ዘጋስጫ የወሎ ሰውዬ በ13ኛው መቶ ክፍለ ዘመን የተነሳው መካከለኛ ብሎ ማርያምን ያላት ማን ነው? የአባ ጊዮርጊስ ዘጋስጫ መጽሐፈ ሚስጥርና ሌሎቹ መጽሐፍቶች ማለት ነው። ከሐዋርያት ማርያምን መካከለኛ ነች ያለ ማን ነው? ወፍ አንዲት ነቁጣ ካመጡ እኔ በአደባባይ እነ ቤካን ቻው ብዬ ኦርቶዶክስ እገባለሁ። አንዲት ነቁጣ እኮ ነው ያልኩ። ነቁጣ ማለት በጣም ትንሽዬ ዶት የምታክል ነገር ማርያምን መካከለኛ ናት ብሎ በሰውና በእግዚአብሔር መካከለኛ ናት ብሎ ያለ የጻፈ ሐዋርያ በግርድምድምም እንኳን የተጻፈ ቢሆን አንዲት እስኪ አምጡ። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ፣ ያዕቆብ፣ ይሁዳ፣ ጳውሎስ እነዚህ ናቸው ጸሐፍት የተባሉት እንግዲህ አዲስ ኪዳን ላይ። እነዚህ ናቸው ሰባት የሚሆኑ ሰዎች ናቸው የጻፉት። የአዲስ ኪዳን መጽሐፍት በሰባት ቅዱሳን ነው የተጻፈው። ይሁዳ፣ ያዕቆብ፣ ጳውሎስ፣ ሉቃስ፣ ዮሐንስ፣ ማርቆስና ማቴዎስ ማለት ነው የአዲስ ኪዳን ጸሐፍት። የትኛው መጽሐፍ ላይ ምዕራፍ ስንት ቁጥር ስንት ድርብ ነጠላ ሰረዙ ካልቀረም በስተቀር የማላስታውሰው የአምላኬ ቃል የለም። ልቤንም አይምሮዬንም እግዚአብሔር ለቃሉ ከፍቶታል። የኔም ብቻ ሳይሆን የወንጌላውያን ወንድሞቼና እህቶቼ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው ይላል። አዲስ ኪዳን መጽሐፍ የትኛው መጽሐፍ ላይ ሊጠቅሱልን ይችላሉ? ወንድሞቼና እህቶቼ ማርቆስ 28 ምዕራፍ አለው። የትኛው ቁጥር ላይ ማርያም መካከለኛ ነች ተብሎ ተጻፈ?
ማርቆስ 16 ምዕራፍ አለው። የትኛው ክፍል ላይ ተጻፈ? አምጡ። ሉቃስ 24 ምዕራፍ አለው። የትኛው ክፍል ላይ ተጻፈ? ዮሐንስ 21 ምዕራፍ አለው። የትኛው ክፍል ላይ ተጻፈ? አንደኛ ቆሮንቶስ 16 ምዕራፍ አለው። የትኛው ክፍል ላይ ተጻፈ? ሮሜ 16 ምዕራፍ አለው። የትኛው ቁጥር ላይ ተጻፈ? ማርያም መካከለኛ ናት፣ በሰውና በእግዚአብሔር መካከለኛ ነች ብሎ ያለው ማለት ነው። የለም። ኤርሚ እድል ከሰጠኝ ባወራ ደስ ይለኛል። እሰጣለሁ። ኦኬ፣ የለም። ስለዚህ ኢየሱስ መካከለኛ ነው ብሎ መጽሐፍ ቅዱስ ይነግረናል። የሚያምነው ግን የኢየሱስን መካከለኝነት ጴንጤው ነው። ኦርቶዶክስ ሳያምኑ ከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ያለ ሲጮህ ያድራል ማለት ነው። መጽሐፍ እንደሚል በፍጡርና በፈጣሪ መካከል ይሆንሽ አንቺ ነሽ ይላል። የትኛው መጽሐፍ ነው የኛ ጥያቄ? የትኛው መጽሐፍ መጽሐፍ እንደሚል ብለውናል። የትኛው መጽሐፍ? አሁን መጠየቅ ያለብን ይህንን ወንድሞች እናቶቼ። ደግነቱ እነሱ ይህንን በግዕዝ ነው የሚሉት፣ በአማርኛ ስለማይሉት ህዝቡ አይሰማም። እኔ ጋር መጣ አታምታታም ነው ብዬ የምልህ። እኔ ጋር መጣ አታምታታም። በከመ ይቤ መጽሐፍ ብላችሁናል። መጽሐፍ እንደሚል ማእከለ ፈጣሪ ወፍጡራን፣ በፈጣሪና በፍጡር መካከል ይሆንሽ የእረፍት ሰንበት ኪዳን አንቺ ነሽ ብላችሁናል። የእረፍት ሰንበት ኪዳን አንቺ ነሽ። ጻድቃን በአንቺ በገነት ደስ ይሰኛሉ፣ ኃጥአን ደግሞ ከሲኦል በአንቺ ይወጣሉ ነው። ግጥሙ እንደዚህ ነው። አሳ በለው አሳ በለው እንደማለት ነው። ምንም ይሄ ከማና ሊቦሽ ዲቦ ዘፈን ላይ ይቻላል። ይኸው አሳ በለው ዋናው ስንኙ ይሄ ነው። ግጥሙ አሳ በለው አሳ በለው አሳ በለው ቋሚት አድርገው እንደማለት ልጨርስና እሰጥሃለሁ። እንዴ በለው ነገር እኮ ነው። እና በየትኛው መጽሐፍት ላይ ነው ያለው? እኔ እኮ መልስ እኮ የሚመልሱልን ጥሩ ነበር። በከመ ይቤ መጽሐፍ እንደሚል አሉ ማእከለ ፈጣሪ ወፍጡራን፣ በፈጣሪና በፍጡር መካከል ለእረፍት ዘኮንኪ ትምህርተ ኪዳን፣ የእረፍት ሰንበት ይሆንሽ አንቺ ነሽ ማርያም። ብኪ ይትቤጽሑ ዘገነተ ጽጌ ጻድቃን፣ ጻድቃን በአንቺ በገነት ደስ ይሰኛሉ። ወብኪ ይወጽኡ ኃጥአን እምደይን፣ በአንቺም ኃጥአን ከደይን ከሲኦል ይወጣሉ አሉ። እኛ ጥያቄ አለን። ይሄ የጠመጠመ ደብተራ ሁሉ መጥቷም መመለስ ያለበት እዚህ ጋር ነው። ስለዚህ ኢየሱስ መካከለኛ ነው። ማን ያለው? ሐዋርያቱ። ኢየሱስ አስታራቂ ነው። ማን ያለው? ሐዋርያቱ። ኢየሱስ አማላጅ ነው። ማን ያለው? ሐዋርያቱ። ሐዋርያቱ ያሉትን ማናቸው እንደወረደ የሚያምኑት? ጴንጤዎች። ኦርቶዶክስስ እኛ አንለውም። ጳውሎስ እኮ ብሎታል። አይ እኛ ግን አንለውም። ማርያምን እኮ ጳውሎስ አማላጅ ነች አላላትም። እኛ ግን እንላታለን። ሐዋርያቱ እኮ አላሏትም። እኛ እንላታለን። ኢየሱስን እኮ ሐዋርያቱ አማላጅ ነው ብለውታል። እኛ ግን አንለው። ማን ይሄን ብሎ የሚለው? ኦርቶዶክስ። እኔ ለምንድነው ግን ማታሰናቡትኝ ከቲክቶክ ላይ? እውነቴን ነው የምልህ። እኔ በቃ ብሄር ነው የሚሻለው የእውነት። ከዚህ ትውልድ ጋር እንዴት ብለን የምትነጋገረው ወገን? ሐዋርያቱ ያሉትን አንለው፣ ሐዋርያቱ ያላሏትን እንላታለን። ማን ይሄንን የሚናገረው? ኦርቶዶክሳውያኑ ማርያምን አንድም ቦታ አስታራቂም አማላጅም መካከለኛም ናት ብለው ሐዋርያቱ አላሏትም። ኦርቶዶክሳውያኑ ግን ይሏታል። ኢየሱስን አማላጅ ነው፣ አስታራቂ ነው፣ መካከለኛ ነው ብለው ሐዋርያቱ አሉት። ኦርቶዶክሳውያኑ ግን አይሉትም። እንዲህ አይነት ትግል ነው የገጠመን። ቤካ ጥያቄ ለመጠየቅ ያህለውና አማላጅ በሚለው ላይ ማለት ነው። በዚሁ አማላጅ ማለት መካከለኛ ነው ካልን አማላጅ በቃ መካከለኛ ነው በሚል ፍቹን ከወሰድን ማለት ነው ወደ ሮሜ ሰዎች ምዕራፍ 8 ቁጥር 27 ላይ መንፈስ ቅዱስ እንደሚማለድልን ይናገራል። እና መንፈስ ቅዱስ እዚች ጋር
መካከለኛ ነው ማለት እንችላለን? ጥያቄ ይሄ ነው። መንፈስ ቅዱስን መካከለኛ ነው ማለት እንችላለን? ቀጥታ ማለት ነው። ምንድነው ብሎ የሚለው ክፍሉ ወደ ሮሜ 8 ምዕራፍ 27 ላይ ልብን የሚመረምር ግን የመንፈስን ሐሳብ ያውቃል፣ ምክንያቱም መንፈስ እንደ እግዚአብሔር ፍቃድ ለቅዱሳን ይማልዳል ይላል። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 27 ላይ እና ምክንያቱም መንፈስ እንደ እግዚአብሔር ፍቃድ ለቅዱሳን ይማልዳል ካለ ለቅዱሳን የሚማልደው የሆነ ነው። የትም ቢሆን ችግር የለውም። መንፈስ ቅዱስ ይማልዳል እና እንደዚህ ብሎ ነገር ይማልዳል። አሁን ኤርሚ እኔ ጥያቄ ምን እንደሆነ ታውቃለህ? መንፈስ ቅዱስ የሚማልድ ከሆነ ጥያቄው ገብቶኛል ብዬ ስልህ ጥያቄው እንዳልገባኝ አድርገህ አታውራ። መንፈስ ቅዱስ ስለ ቅዱሳን የሚማልደው የት ሆኖ ነው? ቃሉ ምንድነው ብሎ የሚለው? ኤርሚ ፋላሲ ነው ብዙ ጊዜ የምትናገረው ማለት ነው። የት ሆኖ ነው የሚማልደው ነው ያልኩት። ይማልዳል ማለት እኮ ይላል መካከለኛ ነው ማለት ወይ አይደለም እኮ ነው የምትለኝ። መካከለኛ አይደለም። የት ሆኖ ነው የሚማልደው ነው ያልኩህ። መካከለኛ ነው አይደለም በቦታው ላይ ሆኖ ይማልዳል። አድመጠኝ፣ ልብ በል። መካከለኛ ነው ወይ አይደለም ብለህ ያልከውን እንድመልስልህ ነው የፈለግከው? አዎ፣ ጥያቄውን በደንብ ሰምቻለሁ። መንፈስ ቅዱስ የት ሆኖ ነው የሚማልደው? የት ሆኖ ነው የሚማልደው? ስለ ቅዱሳን ነው የሚማልደው። ስለ ቅዱሳን የት ሆኖ ነው? መንፈስ ቅዱስ በድካማችን ይረዳናል፣ እንደሚገባ መጸለይ እንድንችል አናውቅምና፣ ነገር ግን መንፈስ በማይናገር እልቅና ለእኛ ይማልዳል ይላል። በማይነገር ምን በማይነገር መቃተት ነው የማውቀው እኔ በቃሌ እዚች ጋር ቃሉ በስነስርዓት እንትን አልመጣልኝም። ለዛ ነው ግን ይማልዳል ይላል። አሁን ኤርሚ የፋላሲ አድርገውና ይማልዳል ማለት እኔ የሚዩት ያደረግኩህ አንተ መካከለኛ ብሎ የሚለው ቃል እንዲመለስ ላይ የፈለከው፣ እኔ ደግሞ ቅዱስ ቃሉን አንብበው እያልኩ ነው። በደንብ አልመጣልኝም ማለት የት ሄደ? እዛ መካከል ላይ የተጻፈው ቃል አልመጣልኝም ብለህ የምትለው ከየት ነው የሚመጣልህ? ቅዱስ ቃሉ የተጻፈውን ቃል በትክክል አንብበው። ቁጥር 26 እና 27 ቴንኪዩ በትክክል አንብበው። ማይክን ክፈትና ሮሜ 8 26 እና 27 ወደ ሮሜ ምዕራፍ 8 ቁጥር 27 ላይ ልብን የሚመረምር ግን የመንፈስን ሐሳብ ያውቃል። ቁጥር 26 ጀመረ። ቁጥር 26 27ን አንብበው አልኩ። ኤርሚዬ ፋላሲ አታድርገው፣ ሐሳቤ ገብቶ እኔ ነኝ ሚዩት ያደረግኩ። እቺ ፋላሲ የሚለውትን ቃል ሰሞኑን ነው መሰለኝ ሰዎች የነገሩ። እኔ ቁጥር 26 እና 27ን አንብበው ብዬ ስልህ ፋላሲ 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 ብለህ ትላለህ። ብራዘር ይሄ ምን ፋላሲ ነው? ቅዱስ ቃሉን ሙሉን አንብበው ነው ያልኩ። ሁለቱን ቁጥር በትክክል አንብበው፣ ለጽሁፉ ታማኙን፣ ለቴክስቱ ታማኙን። ከዛ ይሄ የሚማልደው መንፈስ ቅዱስ ስለማን ነው የሚማልደው? የት ሆኖ ነው የሚማልደው ብሎ ይላል። እሱን ከነገርከኝ በኋላ መካከለኛ ነው መካከለኛ አይደለም ብሎ የሚለውን ቃል መካከለኛ ነው አይ መካከለኛ አይደለም ብሎ የሚለውን ፍንትው አድርጌ መልስልሃለሁ ማለት ነው። አሁን ደግማ አንብበው ቁጥር 26 እና 27 ቴንኪው ወንድም ማለት ነው። እሺ አመሰግናለሁ ኤርሚዬ፣ አነበዋለሁ። የኔ ጥያቄ ይማልዳል የሚለው ቃል እዚህ ጋር መካከለኛን ይገልጻል ወይ ነው? ላንብበው ጽሁፉን። መንፈስ ቅዱስ በድካማችን ይረዳናል፣ እንደሚገባ መጸለይ እንድንችል አናውቅምና፣ ነገር ግን መንፈስ በማይናገር ህልቅና ለእኛ ይማልዳል አይልም። ካላለም ችግር የለውም። አንተ አስተካክል አንብብልኝና ማለት ነው። ስለዚህ ታማኝ አይደል? ቃሉን አምጣ። ኖ ህልቅና ብለህ የሚል ቃል የእናንተ ጠማማ የሆነ ኦርቶዶክስ ትርጓሜ አምጥተህ አጣጣም። ያምላኬን ቃል ህልቅና አይልም እኮ ኤርሚ፣ ተሳስቻለሁ። አስተካክለኝና ይማልዳል የሚለው ቃል እናንተ በየፌርማታው መሳሳት እኛ ማረም እኮ ደከመን። ኖ አሁን እኮ ለቅዱስ ቃሉ ታማኙን እንደገና እውነተኛ መጽሐፍ ቅዱስ አምጥተህ አንብበው ቃሉ እኮ አሁን እዚች ጋር መካከለኛ የሚለውን ቃል ይገልጽልናል ወይስ አይገልጽልናል? ሰምተኛል። ቅዱስ ቃሉን በትክክል ሂድና አምጣና ከሰውም ላይ ተውሰህ ቢሆን ወይ ሰዎችታችንም ጠይቃቸው ቢሆን እሺ፣ ቤካ ልታግዘኝ ትችላለህ? ወደ ሮሜ ምዕራፍ 8 ቁጥር 27 ቤካ አግዘኝ። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 26 ጀምረህ እስከ 27 አንብብልኝ። ወደ ሮሜ ሰዎች ለጌታ ስማ ነበር እንደዚህ ያለ እንዲሁም ደግሞ መንፈስ በድካማችን ያግዛል። እንዴት እንድንጸልይ እንደሚገባ አናውቅምና፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል።
ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳል። እሺ ቴንኪው ቤካ። አሁን ቤካ ሲያነብ ሰምተነዋል እና ኤርሚያስም ሰምተከዋል። እዚች ጋር መንፈስ በማይናገር መቃተት ይማልድልናል የሚለው እዚህ ጋር መንፈስ ቅዱስን መካከለኛ ማድረግ እንችላለን ወይ? ምክንያቱም ይማልድልናል እያለን ስለሆነ ማለት ነው። የእኔ ጥያቄ ይሄ ነው። የአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5ን ጥቀስ አውጣለት ወንድምነት እና ከዚህ ጋር አያይዘን ጥያቄውን በደንብ ክሊር እንዲያደርገው ማለት ነው። እሺ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እንደዚህ ያለ እግዚአብሔር አለን፣ በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ቴንክ ዩ። አሁን ሱዲ ልብ ብለህ ስማኝ። በአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 ምን የጻፈው ቅዱስ ጳውሎስ ነው። ሮሜ መልእክት መጽሐፍ ምዕራፍ 8 ቁጥር 26 እና 27ንም የጻፈው ቅዱስ ጳውሎስ ነው። የአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለ፣ በሰውና በእግዚአብሔር መካከል የሆነ መካከለኛ ደግሞ አንድ አለ ብሎ የሚለው ስለማን የተነገረው? እዚህ ክፍል ላይ ስለ ኢየሱስ ነው አይደል? ሱዲ ኦኬ። የሮሜ መልእክት ደግሞ የተነገረው ስለ መንፈስ ቅዱስ ነው አይደል? የሮሜ መልእክት ላይ ልክ እንደ ጢሞቴዎስ መልእክት መካከለኛ የሚል ቃል አግኝተሃል? አላገኘሁም። ታዲያ ከየት አምጥተህ ነው ሮሜ መልእክት መጽሐፍ ላይ መካከለኛ የሚል ቃል ባልተጠቀመበት ሐዋርያው መካከለኛ ሊሆን ይችላል ብለህ የምታይቀው? ስለዚህ መካከለኛ ቃል ሜንሽን በተደረገበት ቦታ ብቻ ነው ማለት ነው። መካከለኛ ነው ማለት የምንችለው የት አለ? እኔ ጠይቁን ጥያቄ መልስልኝ። አየኸው የሮሜ መልእክት መጽሐፍ ምዕራፍ 8 ቁጥር 26 እና 27 በተነበበው ክፍል ላይ መንፈስ ቅዱስ መካከለኛ ነው ብሎ በአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 ላይ ለኢየሱስ በመካከለኝነት እንደተጻፈ በሰውና በእግዚአብሔር መካከል መካከለኛ የሆነው ስንት ነው ይላል? አንድ ነው የሚለው አይደል? ኦኬ። አንተ ግን የሮሜ መልእክት መጽሐፍ ምዕራፍ 8 ቁጥር 26 እና 27ን ጠቀስክና ልክ ኢየሱስ በሰውና በእግዚአብሔር መካከል መካከለኛ አንድ አለ ተብሎ እንደተጻፈው መንፈስ ቅዱስ መካከለኛ ነው ወይ ነው ብሎ የሚል ጥያቄ አመጣሁ አይደል? ይማልዳል የሚለው ቃል መካከለኛነትን ይገልጻል። የጠየቅኩ አድምጠኝ፣ ልብ በልና ሰማኝ። መንፈስ ቅዱስ ልክ እንደ ኢየሱስ መካከለኛ ነው ወይ ነው አይደል ብለህ የጠየቀኝ? እንደ ጽሁፉ መሰረት ብለን መውሰድ እንችላለን ወይ ነው አድምጠኝ፣ የጠየቅኩን መልስልኝ። መንፈስ ቅዱስ እንደ ኢየሱስ መካከለኛ ነው ወይ ነው ብለህ አይደል የጠየቀኝ? ይማልዳል የሚለው ቃል መካከለኛ ነው ማለት እንችላለን። የጠየቅኩን መልስልኝ። አንድ ጥያቄ 3 ጊዜ እንዴት ትጠይቃለህ? አንድ ጥያቄ እየሰማሁ ኢየሱስ መካከለኛ ነው ተብሎ በሰውና በእግዚአብሔር መካከል መካከለኛ ነው ብሎ ቅዱስ ጳውሎስ በጢሞቴዎስ መልእክት ላይ እንደተናገረው መካከለኛው ስንት ነው ይላል ጢሞቴዎስ ላይ? አንድ ነው ይላል። አለቅ። ከጳውሎስና ከኤርሚያስ ማን ነው እውነተኛው? እኮ የኔ ሐሳብ እኮ ኤርሚ ማን ነው እውነተኛ ታማኝ ማን ነው? ከጳውሎስና ከኤርሚያስ ከማውራ ከኤርሚያስ ማን ነው ታማኝ? ማን ነው እውነተኛ? አቤት ይኸውልህ ጳውሎስ ነው። ከጳውሎስና ከኤርሚያስ ማን ነው ታማኝ? አንተ ልክ አይደለህም እያልኩህ አይደለም። ታች ወረድ በቃ። አየህ ከጳውሎስና ከኤርሚያስ እንኳን ማን ነው እውነተኛ ብዬ እኔ ራሴን ከኤርሚያስ ከኔና ከጳውሎስ ማን ነው መካከለኛ እንኳን ማን ነው እውነተኛ እንኳን ብዬ 3 ጊዜ ነው የጠየቅኩትኝ። ይሄንን እንኳን ለመመለስ እንትኑ የለው ምንድነው ሚዛኑ የለው። ቅዱስ ጳውሎስ ነው ትክክለኛ። ኤርሚያስ ትክክለኛ ከሆንኩኝ ቅዱስ ጳውሎስ የተናገረውን ቃል መሰረት አድርጌ ከተናገር ትክክለኛ ሆናለሁ። ስለዚህ ቅዱስ ጳውሎስ በሰውና በእግዚአብሔር መካከል ስንት መካከለኛ አለ ነው ብሎ ያለው? አንድ። መካከለኛ ብሎ የሚለውን ቃል ተጠቅሞታል ቅዱስ ጳውሎስ? አዎ። የት? አንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5። ስለ መንፈስ ቅዱስ መማለድ ብሎ የሚለው ግን ሮሜ 8 26 እና 27 ላይ መካከለኛ የሚል ቃል ተጠቅሟል ቅዱስ ጳውሎስ? አልተጠቀመም።
መካከለኛ የሚል ቃል ባልተጠቀመበት መካከለኛ የሚል ቃል አስገብተህ መጠየቅ ነውር ነው። 4 ነጥብ። ሐዋርያው መካከለኛ ነው ብሎ ስለ መንፈስ ቅዱስ መካከለኛ ነው ብሎ ልክ እንደ ኢየሱስ ለኢየሱስ በጻፈበት አይነት ጽሑፍ መንፈስ ቅዱስ በሰውና በእግዚአብሔር መካከል መካከለኛ ነው ብሎ ባልጻፈበት መካከለኛ ነው ወይ መንፈስ ቅዱስ ብለህ አትጠይቅም። ለምን? መካከለኛው አንድ ነው ብሎ አንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 5 ላይ ቅዱስ ጳውሎስ ተናግሯል። መካከለኛችን ስንት ነው ወንድሞችና እህቶች? አንድ ነው። አንድ ካኑ ማብራዘር ጨርሻለሁ። ወንድምነት አንድ ጥያቄ 3 ጊዜ ነው የጠየቁት። ኤርሚያስ ነው እውነተኛ፣ ጳውሎስ ነው እውነተኛ ተብለህ ስትባል አይመልሱም ቀጥታ። ኤርሚያስ እውነተኛ ከሆንኩኝ ሆነው ቅዱስ ጳውሎስ እንደተናገረው ጴንጤ ነው እውነተኛ ወይስ ቅዱስ ጳውሎስ ነው? ኦርቶዶክስ ነው እውነተኛ ወይስ ቅዱስ ጳውሎስ ነው ብለህ አንድ ሰው ቢጠይቅ ጴንጤ እውነተኛ የሚሆነው ቅዱስ ጳውሎስ እንደተናገረው የሚያምን ከሆነ ነው። ኦርቶዶክስ እውነተኛ የሚሆነው ቅዱስ ጳውሎስ እንደተናገረው የሚያምን ከሆነ ነው። ካልሆነስ ሁለቱም ሐዋርያቱ እንደሚናገሩት የማያምኑ ከሆነ ውሸታሞች ናቸው። የፈለገ የእድሜ ርቀት ይኖራቸው ሃይማኖቶቹ ማለት ነው። ካቶሊክም ቢሆን ውሸታም ነው ማለት ነው፣ እንደ ቅዱስ ጳውሎስ መልእክት የማያምኑ ከሆነ። በዚህ መሰረት በዚህ ሚዛን ሲመዘን እኔ የወንጌል አማኝ ነኝ። የኤርሚያስ ሃይማኖት ፔንቴኮስታልነት፣ ወንጌል አማኝነት እውነተኛ ነው እውነተኛ አይደለም ለራሴ ሳደላ ሳይሆን አዎ እውነተኛ ነው። እንዴት እውነተኛ ሆነ? ቅዱስ ጳውሎስ ሐዋርያው የጻፈውን ሐዋርያቱ የጻፉትን እንደወረደ ነው የምንቀበለው። ኦርቶዶክስስ ውሸተኛ ነች። ለምን? ቅዱስ ጳውሎስ ያለውን አትቀበልም። መረጃ ኢየሱስን አማላጅ ብሎ ቅዱስ ጳውሎስ የጻፈውን እነሱ ግን አንለውም ይላሉ። ኢየሱስን መካከለኛ ብሎ የጻፈውን እነሱ ግን አንቀበለውም ይላሉ። ኢየሱስን አስታራቂ ብሎ ያለውን እነሱ ግን አንቀበልም ብለው ይላሉ። ሐዋርያቱ ግን ያላሏትን ማርያምን መካከለኛ ነች ብለው ይላሉ። ሐዋርያቱ ግን ያላሏትን ማርያምን አማላጅ ነች ብለው ይላሉ። ሐዋርያቱ ግን ያላሏትን ማርያምን አስታራቂ ናት ይላሉ። እና ቴንኪው ጨርሻለሁ። ያ ወንድምነት ጀምር ከእሱ ጋር የሚገናኝ አንድ ፔትሮ አንድ ጊዜ የሚነሳ ሀሳብ ማረም ያነሳው በግልጽ ተናግሯል። መንፈስ ቅዱስ ስለምን እንደሚማለድ which is በድካማችን ብሎ እዚህ ቢል ከሆነ የዮሐንስ ወንጌል ምዕራፍ 14 ላይ እኔ አብን እለምናለሁ አይደል እርሱ ከእናንተ ጋር ለዘላለም ይልክላችኋል ይሰጣችኋል። ስለዚህ የመጣው መንፈስ ቅዱስ በድካማችን ያግዘን፣ እንዴት መጸለይ እንዳለብን ያስተምረን፣ ኦኬ ትክክለኛውን መንገድ ይዘን እንድንሄድ ይህ ሰው ደግሞ ዝም ብሎ መሀል ላይ እየገባ የሚጠብጠው ነገር አለ። ብራዘር መሀል ላይ ሰው እየገባ እያወራ መሀል ላይ ትገባለህ። እንደዚህ ደስ ይላል። ቤቱን እኮ ውስጥ ላድርግ አልክ። ብራዘር ተረጋጋ እንጂ። ስለዚህ ከምናወራው ሀሳብ ጋር የሚገናኝ አይደለም። ስለ መንፈስ ቅዱስ በግልጽ ተቀምጧል። ስለ ኢየሱስ ክርስቶስ አማላጅነት እና መካከለኝነት ደግሞ በግልጽ ተቀምጧል መጽሐፍ ቅዱሳችን ላይ። ስለዚህ ሐዋርያ ጳውሎስ እርስ በርሱ የሚጋጭ ሀሳብ እየጻፈ ወይ ደግሞ እርስ በርሱ የሚጋጭ ነገር እያወራ አይደለም። በአጭር አማርኛ ወንድምነት ከእኔና ከጳውሎስ ማን ነው ትክክለኛ ብሎ ጠይቋል። ጳውሎስ ነው። ስለዚህ ጳውሎስን ሀሳብ ነው ቃል በቃል ወስደው መንፈስ ቅዱስ በድካማችን ግልጽ ነው። እንዴት መጸለይ እንዳለብን አናውቅም። ስለዚህ ስለኛ ይቃትታል። መቃተት ቢለው ነገር ነው በቃላት የማይገለጽ እንዲህ ቃል አውጥተህ ምናምን ነገር ድምፀት እየተገኘበት ድምፀት እየወጣ እያገኘ እየሰማህ የምትለው ነገር ሳይሆን በውስጥህ የምታደርገው ነገር ነው። በቃላት ሊብራራ የማይችል ስለኛ መንፈስ ቅዱስ በድካማችን ሊያግዝልን ዘንድ ይማልድናል። አለቅ። ያ መንፈስ ቅዱስ የት ነው ያለው? እኔ ውስጥ ነው ያለው፣ እኛ ውስጥ ነው ያለው። ለዛሬም ከኛ ጋር አብሮ ነው የሚኖረው። ስለዚህ በክርስቶስ መካከለኝነት እኛን በመወከል እና በመንፈስ ቅዱስ መካከል ያለው ነገር ፈጽሞ የሚገናኛል። የመርጃው አገልግሎት ራሱ ጌታችን ኢየሱስ ክርስቶስ መካከለኛ ሲሆን ሰውን ወክሎ ነው እንደ አምላክንም ወክሎ ነው። ስለዚህ በመካከል የመጣው እኛን ወክሎ ነው። ይሄን የመካከለኝነት ነገር ደግሞ ላይክ ፊት የሚያደርገው ከአምላክም ከሰው ወገን መሆን አለበት ማለት ነው። ስለዚህ ስለ መካከለኝነት ስናወራ የምናወራው ከክህነት አንጻር፣ ኃጢአትን ከማሰሪያ አንጻር፣ ስለ ኃጢአተኞች ከመታየት አንጻር ነው የምናወራው ብራዘር። ከዛ አንጻር ነው የምናወራው።
እና የማይገናኝ ነገር ነው ያመጣው። ለእናንተ እምነት አንተ የምታደርገውን ፕራክቲካሊ ያለህን ልምምድ በዚህ አስታርቀን እንደምንም አድርገህ ለመሄድ አስበን ነው ቺን ፓርቲ ያነሳው እና አብዛኛው ጊዜ ቺን ነገር ነው ብዙ ጊዜ የሚያነሱት ወንድሞቻችን ኦርቶዶክሳውያን እና የሚገናኝ ሀሳብ አይደለም ብራዘር። እሺ ቅባቱ እሺ ቅባቱ ሚዩት አላረክም። ስለዚህ ምንድን ነው የምትሆነው አንተ? እኔ ሆን ብለህ ነው እንደዚህ የምታረከው። ስለዚህ እግዚአብሔር ከአንተ ጋር ይሁን። አጸደ ቲክቶክ ውስጥ እግዚአብሔር ከአንተ ጋር ይሁን። እሺ ሌላ ኦርቶዶክሳዊ ካለ መግባት ይችላል። እሺ ዳግሻይ ያለ እንዴ? ዳግሻይ እኮ በቃ ያዕቆብን ሲያወራው በስማ በጣም ነው የሚገርመው። እሺ ሌላ ኦርቶዶክሳዊ ካለ ሳውዝ አፍሪካ ኤችዲ ሳውዝ አፍሪካ አለ አለ። ይሰማል? ቤካ ይሰማል። እንዴት ነህ አባ? አለ እግዚአብሔር ይመስገን። እየሰማችሁ ነው? እና የት ቤተ እምነት ነህ? እንደምንድን ነው መጀመሪያ ቤተ እምነት የሚጠይቀው? ከማን ጋር እያወራሁ እንደሆነ ለማወቅ ነው ብራዘር። አላስታውስከኝም? እንደ አንድ ገና አውርተን ነበረ እኮ። አላስታውስኩም ብራዘር። አንድ ቀን እኮ በኔ ቋንቋ አውርተኝ ነበር እኮ። ከየት ነህ? አላስታውስከኝም? ፕሮፌሰርን ስትጠይቀው ስተርክፕ ነው ብዬ መልሼ ነበር። ፍሮም ስተኬፕ ነህ? እሺ ታዲያ አንተ እዚህ ውስጥ እዚህ ውስጥ አንተ ምን ለማድረግ ገባ? ለምሳሌ ብዙ ጊዜ ፎሎ አድርገ እየሰማችሁ ነው እና አፕሮቹ በጣም ነው የሚያስጠሉት። የእናንተ አፕሮቹ ምንድን ነው ያለው? ወንድምነት አልገባኝም። ያው ከባድ ነው እንደዚህ አይነት ሰው። ቆይ ምን መሰለህ እንደዚህ አመናይቱ። እሺ ድጋሚ ላክ እስቲ፣ እኔ ወንድም ድጋሚ ላክ። ሶሪ ሳልሰማ እንትን አልኩኝ። እስቲ ድጋሚ ላክ እስቲ። አፍሮቹን ምንድን ነው አልገባኝም። እና ናገባ ድጋሚ ላክ። ስለ እኔ ነው አይደል አፕሮች ብሎ ያለው? አይ እሱ አይ ቆይ እታችም አንድ እየተናገረ የነበረ ሰው ነበረ። እነኚህ ሰዎች ኦኬ ከበጎ ሀሳብ ላይ ያዘላቸው አታድርጋቸው አታድርጋቸው ፕሊዝ። ምናልባት ወደ ሚዲያ የመጡት እነሱ በቅርብ ሊሆን ይችላል። የሚዲያውን ሁኔታ አያውቁትም። በጌታ ወንድሞች ይሆናሉ። ያውን አፕሮች እያሉ ብለው የሚሉ ጴንጤ ከአንድ ሰው ጋር አንድ ቀን እንዲነጋገር መጽሐፍ ቅዱስ ብትሰጠው ረግሞት ሰድቦት ነው የሚሄደው፣ ትዕግስት ከማጣት የተነሳ ማለት ነው። ወንድሞቼ እዚህ ያላችሁ ማለት ነው ከታች ኮሜንት ምጽፉ 10ኛ ዓመቴን ጨርሼ 11ኛ ዓመት ላይ ነው ሶሻል ሚዲያ ላይ ማለት ነው። እዚህ መጥቶ ማንም ነው አልኩ ልጋጉን የሚጠርግብህ ማንም ነው የሚሰድብህ ከእናት እስከ ሚስት ከማንነትህ በማያውቀው ዘርህ ትውልድህን ቋንቋህን ሁሉ ጭምር ሃይማኖትን ማበሻቀጥ ምናምን ነገር አንተ በክርስቶስ ፍቅር ልበሰፊ ሆነህ ልታወራቸው ስትፈልግ እነሱ በትዕቢት ሲያናግሩህ ሰው ነህና አይሰማህም ማለት አይደለም። ግን የቱንም ያህል ቢሰማን ዓላማ የገቤ ሰዎችን ወደ ዘላለም ሕይወት ወደ ክርስቶስ ኢየሱስ ማምጣት ስለሆነ ታግሰን እንሰማለን። በዚህ መካከል አሁን ቅድም የነበረውን ሰው አይታችሁታል። አንድ ጥያቄ ስንት ጊዜ ነው የጠየቅኩትኝ? እታይ ጻፉልኝ። አንዱን ጥያቄ ስንት ጊዜ ነው የጠየቅኩትኝ? ቅድም 2 ጥያቄዎች በተደጋጋሚ ነው የጠየቅኩት። አንዱን ጥያቄ ስንት ጊዜ ነው የጠየቅኩትኝ? ወንድሞች የቅድሙን ተዉት፣ አሁን የቅርቡም ማለት ነው። የሰማችሁ አንዱን ጥያቄ ስንት ጊዜ ጠየቅኩትኝ?
ኧረ በጣም ጊዜ ነው። አብዛኛው 3 ሶስት ጊዜ ጊዜ አይደል? አይደለም። አዎ 3 ጊዜ አይደል? ኦኬ አንድ ጥያቄ 3 ጊዜ ከጠየቃችሁ ምንድን ነው የሚሰማህ ወንድሜ? ወይ አልሰማኝም እንዳትል ይሰማሃል። አንድን ጥያቄ 4 ጊዜ ጠየቅከው ማለት ምን ማለት ነው? አውቆ መጥመም አይደለም? አውቆ ለሚጠምሰው ጊዜን እያባከነብኝ ነው ብሎ በሚል እንደው ብቆጣ እንኳን ጽድቅ አይደለም እንዴ? ነው እኮ። ይሄ ከእንቅልፉ የነቃ ጴንጤ ሁሉ መጥቶ አስተያየት እንደምሰጠው አይደል ብራዘርዬ። አንዱ ምን አለ ከታች፣ ኤርሚ ትምህርትህ 100% መጽሐፍ ቅዱሳዊ ነው፣ ግን ለምን ትቆጣለህ አለኝ። ብራዘር መቆጣት የጻድቃን ባህሪያቸው ነው። መጽሐፍ ቅዱስ ብሉይ ኪዳንም አዲስ ኪዳንም በመዝሙር መጽሐፍትም እንደዚሁም በኤፌሶን መልእክት ላይ ተቆጡ ኃጢአትን ግን አታድርጉ ይላል። የምንቆጣው ዝም ብሎ በትንሽ በትልቁ ነገር ነው? በፍጹም በትንሽ በትልቁ ነገር አንቆጣም። ግን ሰው እንደዚህ አውቆ ሲጠምብህ ብቆጣ እንኳን ከገስት ካስወረድኩት ብቆጣ እንኳን ትክክል ነው ማለት ነው። ግልጽ አይደለም እንዴ? ግልጽ ነው። ይሄ መሉ ብሎ መለሳለስ አይደለም። በቃ አንድ ጥያቄ 3 ጊዜ አንድ ሰው አይጠየቅም። ሰምቶታል፣ አልሰማውም ብሎ እንዳይ ይደገምለታል። ሰምቶት ግን አንድን ጥያቄ 3 ጊዜ ደጋግመ ከጠየቅ ሰውየው ጠማማ ነው ማለት ነው። ከጠማማ መንፈስ ጋር ደግሞ ስዳረቅ አሉልም። አሁን እናንተ ብትገባ ይሄን ኮሜንት የጻፍከው ሰውዬ ብትገባ እናትክን እንዲህ ላርጋት ብሎ ቢሰድብብህ ወይ ከገዝቱ ትተህ ትወጣለህ፣ ተስፋ ቆርጠ ማለት ነው። እና መቼ እንኳን ወደ ቲክቶክ እንደመጣችሁ መቼ እንኳን ወደ ሚዲያ እንደመጣችሁ እንኳን አታውቁም፣ ብዙዎች ጴንጤዎች ማለት ነው። ብራዘር የሶሻል ሚዲያን አገልግሎት የ11 ዓመት ልምድ ያለኝ ሰው ነኝ። ከጉርጡም ከጊንጡም ከአውሬውም ጋር ነው። እዚህ የምንዘለ አጋንንት አይኑን አፍጥጦ ጥርሱን አግጥጦ የሚሰራባቸው ሰዎች ናቸው እዚህ መጥተው የሚያነጋግሩ። ኦኬ ልብ በሉ። አጋንንት አልኩ፣ በአጋንንት ተልከው ማለት ነው። አንዳንድ ጊዜ መንፈሴ ብስጭት የሚልበት ምን እንደሆነ ታውቃለህ? በውስጤ ባለው በእግዚአብሔር መንፈስ ዴዘር እናደርጋቸዋለሁ። እና ልክ በትህትና በፍቅር እንደማናነጋግር ከፍቅር የጎደልን አድርጋችሁ የምትስሉ ሰዎች አታውቁትም አገልግሎቱና የአገልግሎቱን እንትን ማለት ነው። እና ለዛ ነው። ቴንኪው ተባረኩ። ወንድምነት እኔ ምንድነው እኔ አሁን የምከተለው እንትን አፕሮች በቃ አላስፈላጊ ነገር የሚጽፉ አላስፈላጊ ነገር የሚናገሩ ሰዎች እኔ ደግሜ ማየት አልፈልግም። በበኩሌ በቃ ደግሜ ላያቸው አልፈልግም። ለምንድን ነው እንትን የሚለው በቃ እንትን ፒስ ኦፍ ማይንዴ መጠበቅ አለብኝ ብዬ እኔ አምናለሁ። በጭራሽ ማለት ነው። እና እነሱን የማስረዳት እነሱን ትዝኔ ማለት አይ ቲንክ በጣም ደከመ። እኔ በኩሌ ደክሞኛል፣ በነገራችን ላይ በጣም የደከመኝ እና እኔ አሁን አይተሃል ቤቱ ላይ ምንም ብዙ ስድብ የለውም አይተህ ከሆነና ምንድነው አዝድቻቸዋለሁ፣ በደንብ አድርጌ አዝድቻቸዋለሁ። እኔ ለምን ተሰደብኩ ብዬ አልልም፣ ብዬም አላቅም። ሁሉ ቀን ማለት ነው እንደምታውቁት ካወቃችሁኝ ጊዜ ጀምሮ ከፌስቡክ ጀምሮ ይሰድባሉ፣ ይረግማሉ። እናቴን፣ ሚስቴን፣ ልጆቼን ቃል አውጥተው የረገሙ ሰዎች አሉ። እርግማናቸውን እኔ እንዴት እንደዚህ ይረግሙኛል፣ በምን ምክንያት ነው የምረገመው ብዬ አልልም። አሁንም ተራጋሚዎችና ተሳዳቢዎች ይምጡ፣ ሊያፈሱ የሚችሉትን ነገር ሁሉ በሙሉ በእኔ ላይ ያፍስሱት። ግን ተደማምጠን እናውራ ነው። የእነሱ እርግማን የእነሱ ስድብ በምን ምክንያት እንደሚደርስብኝ አውቃለሁና ስለማን ነው? ስለ ክርስቶስ ነው። በዚህ ጉዳይ ደግሞ ዓላማ ብዬ ነው የወጣሁትኝ። ውጣም ብሎ ሲለኝ እኔ ዝም ብዬ በከንቱ ሳይሆን የወጣ ነው፣ በከንቱ ብለን በራሳችን ተነሳሽነት ሳይሆን የወጣ ነው። በጌታ ጥሪ ስለወጣሁኝ ስለ ጌታዬ ስለ ኢየሱስ ክርስቶስ እናቴ ተሰደበች፣ ሚስቴ ተሰደበች፣ ልጆቼ ተሰደቡ፣ እኔነቴ ተሰደበ፣ ዘር ትውልዴ ብሔሬ ተሰደበ ምናምን ነገር ብዬ ወደኋላ ከቶ ለቀን አንነዳላቸው። ወደኋላ አልልም። ይስደቡ፣ መሳደቡን ይሳደቡ። ግን አንድ ጥያቄ 3ና 4 5 አሰልቺ እስኪሆን አይደለም ተናጋሪው እርስ በርስ የሚያወራው ሰው አይደለም የሚሰማው ትውልድ ሁሉ እስኪ ሰለች ድረስ መሆን የለበትም። በቃ ግልጽ ነው፣ አጭር ነው። ማርያም ታማልዳለች አታማልድም? ታማልዳለች። ኦኬ ሰምቶታል ማለት ነው። ስለዚህ ታማልዳለች ብሎ ለሚለው መረጃ ነው ማምጣት ያለበት። እኔ ጠይቄው ማርያም ማማለዷን ከመጽሐፍ ቅዱስ መረጃ አምጣ ብዬ ስለው ሳያመጣ ቀርቶ ሌላ ነገር እያወራ አሰልቺ መሆን የለበትም ነው እንጂ ስድብማ እንሰደባለን። ሁለተኛ እኔ ወንድምነት ለሚሰድቡ ሰዎች ምላሹ
ሚዩት ማድረግ እንጂ ብሎክ ማድረግ ተገቢ አይደለም ነው ብዬ የምለው። አይ ነው እንደምትወደኝ አውቃለሁ፣ እንደምትሰማኝ አውቃለሁ። ብሎክ ያደረካቸውን ሰዎች በሙሉ ፍታቸውና ሚዩት ነው መደረግ ያለባቸው። ብሎክማ ካደረግናቸው የሚናገረውን ነገር ሁሉ አይሰሙትም እኛ ጋር። እኔ ብሎክ እኔ ቤት ውስጥ ከሳምንት በላይ አይቆይም፣ ከሳምንት በላይ አይቆይም። አያለውኝ ሄጄ እፈታቸዋለሁ። ለምን እነዚህ ሰዎች እስከ ወዲያኛው ብሎክ አድርጌ ያስቀምጥኳቸው ሰዎች አሉ። እስከ ወዲያኛው ብሎክ አድርጌ ያስቀምጥኳቸው ሰዎች አሉ። ለምን ደጋግመን አይተናቸዋል፣ ደጋግመን አይተናቸዋል። እናንተ ቤት ብሎክ የተደረጉ ሰዎች የተወሰነ ጊዜ ድረስ እንደዛ ልናደርግ እንችላለን። ግን እስከ ወዲያኛው ጥርቅም አድርገናቸው ከዘጋናቸው እዚህ ቤት የሚካሄደውን መርሃ ግብር አይሰሙትም ማለት ነው። ያ ደግሞ እነኚህ ሰዎች እግዚአብሔር በእኛ በኩል ሊጠቅማቸው የሚችለው ነገር የትናንት ተሳዳቢዎች እኮ ዛሬ ጌታን የተቀበሉ አሉ። ታውቃለህ ንብነት ትናንትና ይረግሙን የነበረው ትናንትና ይሰድቡኝ የነበረው በእኔው እጅ ጌታን ሲቀበሉ አይቻለሁ። ስንቶቹን ትናንትና እኮ ዛሬ ጌታን ባይቀበልም ትናንትና እኮ እናትክን እንዲህ ላርጋት እያለ ሲሰድበኝ የነበረው ሮያል አሁን ታች ይኖራል። ኦርቶዶክሱ ወንድ ማለት ነው። አሁን ቢያንስ በእርጋታ ይሰማል ማለት ነው። ባይቀበልም ቢቀበልም ግን ይሰማል። እና የትናንት ተሳዳቢዎች ዛሬ እግዚአብሔር ሊለውጣቸው እንደሚችል በጣም እናምናለን። እና ሊሰድቡን ይችላሉ። የምንሰደብበት ምክንያት ግን ምንድነው ከተባለ አጭርና ግልጽ ስለ ክርስቶስ ነው። ስለ ክርስቶስ ነው። ስለ ክርስቶስ ነው ወንድሞች እናቶች፣ ስለ ጌታዬ ነው የሚሰድቡን። እና ስለ ስሙ ደግሞ ነቀፌታንና ስድብን ላንሸከም አንችልም። መሸከም አለብን የሚያሸክመንም ጌታ ስላለ ማለት። እኔ እንደውም አሁን ተሳዳቢዎች ቀነሱ ነው ብዬ የምለው። እኔ ቤት ቀነሱ። ለምን እንደሆነ ታውቃለህ? ጌታ ኢየሱስ ምስክር፣ ይሄ ስለ ክርስቶስ ስትነቀፉ የክብር መንፈስ በእናንተ ላይ ያርፋል ብሎ የሚለው ነገር እውነት ሆኖ ነው ያገኘሁት። እኔ ባካችሁ ኑና ኦርቶዶክሳውያን እየተሳደባችሁ ግን እየተደማመጠን እናውራ። ስድቡን ትችላለህ። ሁለት ደቂቃ እኮ ቤቴ ውስጥ እኮ ሰጥቼ ስደቡኝ እኮ ብዬ የምል እኮ ብቸኛ ኢትዮጵያዊ እኮ ነኝ። 2 ደቂቃ ከ2 ደቂቃ በላይ እንዳይበዛ ለ2 ደቂቃ ግን አጥረግርግሃለሁ። 32 ጥርሴ እስኪረግፍ ድረስ በስድብ ሙልጭ አድርገህ እንደዛ ስታረጉ እኔ ላይ ክብር ስለሚጨምር ማለት ነው። ቤካ ላይ ክብር ስለሚጨምርልን እኮ ነው። ሰደቡኝ ኑና እርገሙኝ ኑና ግን ቤካ አሚን በል ወንጌላዊ አንዴ እኔም ላውራ እንዳልና ልናገር ያሰብኩትን በሙሉ ተናገርክብኝ። ወይ ለቤካ ጸጋ እንዲጨምርልህ ፍቃደኛ ሁን፣ አቅምህን ተናግረሃል። እኔ ያልኩትን ነው። በቀደም ለታ ሩም ብሎክ እንዳታረግ ሚዩት አርግ። ጴንጤ ከሆነ እየደጋገመ ያለውን ነው ፕሪኮንዲሽን ያስቀመጥ ነው። ጴንጤ ሆኖ እንደ ዳህነ እርግጠኛ ነን። በሱ በጎ ስራ ስለተሳደበና ስላልተሳደበ ሳይሆን ኢየሱስ ክርስቶስ ባፈሰሰው ደሙ እግዚአብሔር በሰጠው የፍቅር ባውንደሪ ድኗል። እሱ ላይ አይደለም። ሌሎችን ግን ቤካ አቅሙ የለኝም ካልክ ቢሆነስት እንጸልይልህ ጸጋ እንዴ ይሄንን የመሰለ ድንቅ የኢየሱስን የፍቅር ወንጌል እያገለገልክ አይ አልሰደብም ብለህ ካልክ ይሄ ጸጋ ያስፈልግሃልና እመን፣ እንጸልይልሃለን እንጂ ብሎክ እንዳታረግ። አንድ ኦርቶዶክስ አንድ ሙስሊም ብሎክ እንዳታረግ በጌታ ፍቅር እለምናለሁ። በቀደም እሺ ብለህ እንደዚህ እናርጋ ታዲያ። ይጸለይለት ወይም ይዘመርለት፣ ዳጊ ይዘምርለት። ኖ አይጸለይም፣ ዳጊ ማይዘምር በመዝሙር አይደለም የሚጸናው። ምንድነው ማድረግ ያለበት? ጥሩ ተሳዳቢዎች 5 ሰዎች ኑ ግቡ ገስት ላይ ኦርቶዶክሳውያን። እኔ ፈቅዳለሁ። ቤካን ከግራና ከቀኝ አጣብቃችሁ ስደቡት። ስትራፖ የያዘው ሰው ስትራፖ የሚለቀው ሞር ሲሰራበት ነው የሚባል ነገር አለ። ጥሩ ተሳዳቢ ቤካን መጥቶ ይስደበው በቃ። ጠረጴዛም ደብድቦ ከግርግዳም ጋር ይሰጡት እኮ አይቻለሁ። በነገራችን ላይ አንድ ጊዜ በጣም እስኪገርመኝ ሙልጭ አርጎ ሲሰድበው ጸጥ ብሎ ሲያዳምጥ ያለ ታሪክ እኮ አለው። ሁሉንም በዜሮ ማባዛት አልፈልግም። አይ ነው እንዴ በጣም በቁጭ ብሎ ሲሰድበው አመት አይሞላው። በጣም ገረመኝ። እና ኦፍኮርስ ያለፈበት የሚመሰክረው ህይወት አለ። ስድብ ተሰድበህ አታውቅም ማለት አይደለም። ያለ ቦታው ያለ አግባብ
አብጠልጥለው የማያውቁ ህይወትህን አያውቁ ሶሻል ሚዲያ ላይ ነው ምን አይነት ኑሮ ምን አይነት እንደምታልፍ አይታወቅም። ስለ ክርስቶስ ወንጌል ብለህ ነው። ስለዚህ ያ ወንጌል አይቀየርም፣ መርህ አይቀየርም። ሁልጊዜ አንተ የዓለም ብርሃን ነህ፣ አንተ የዓለም ጨው ነህ። ስለዚህ የሚሳደቡክ ሰዎች ይስደቡ። ወንጌል እንደተሰራ ሰይጣንን እንዳናደድከው እወቅ። በጽድቅ ይሁን እንጂ እየተገደለ እኮ የመጨረሻው የምትለው ነገር ምን አለህ ብሎ ሲባል የሞሮኮ ፓስተር ትዝ ይላችኋል? እኔ እንጃ የምታውቁም አልመሰለኝም። ልንገራችሁ፣ ትናንትም ልናገር ስል ተቋረጠ። ኦርቶዶክሳውያንን ሙስሊሞችን ፍቷቸው፣ ግን ወንጌል አማኞችን እንዳትፈቷቸው። እነሱ ጊዜ ይውሰዱ። እሺ ኦርቶዶክሳውያን ካላችሁ ገቡ። ቴዳዬ ግን ድምፁን ገብቶ ብንሰማው ደስ ይለኝ ነበር። ወዳችኋለሁ ሁላችሁንም። ግን በነገራችን ላይ እኔ እናቴን ታውቃለህ ወንድምነት እንዳጠዋትና በቃ ሞሬ የከበደኝና አንድ ቀን በቃ ተሰምቶኝ ሳለቅስ ያደርኩት ገባህ። በህይወቴ ልጇ እናቴን ደጋግሞ ሲሳደቡ ሆድ ባሰኝና ከባድ ነው። እናትን የሚያክል ነገር አተ ያሁን በምድር ላይ ይባለው በስደት ዓለም ውስጥ ይከብዳል፣ በጣም ይከብዳል። እና ከዛን ቀን በኋላ ነው በጣም የደበረኝ፣ በጣም ብሶተኛ ምናምን ነገር ላይ ያደረገኝና ስሜታዊ ምናምን ማድረግ ጀመረና ከዛ እና ለዛ ነው ኤኒሃው ጌታ መልካም ነው። ወንድምነት ይሄ ባለመድኃኒቱን እንዴት ነው አንተ አውረው። እኔ ስላዳመጥኳችሁ በጣም አመሰግናለሁ። ከስር ወርጄ እከታተላለሁ። ቴንኪው። መልካም ምሽት፣ መልካም ቀን። እሺ አባት፣ ሌላም ጊዜ ጥያቄ ካለ ችግር የለውም። እሺ ዳና እንትን በለን ኮንታክት አድርገን። እሺ ተባረክ። በጣም ነው የምንወድህ፣ በጣም ነው የምናከብርህ። ተባረክ። እሺ እንዴት አመሻችሁ? ሰላም ናቸው ወይ? ከራዲዮ ሰላም ነው። በጣም ጥሩ። አይ እየሰማኋችሁ ነበረ፣ አንዳንድ ኮሜንትም እያደረግኳችሁ ነበር እና ወንጌል ላይ መነጋገር፣ መጽሐፍ ጠቅሶ መነጋገር በጣም አስፈላጊ ነው፣ ትክክል ነው። ነገር ግን ሰዎች በየትኛውም ቦታ ላይ ቢሆኑ የስጋ ድቀት ወይም ደግሞ በስጋ በኩል ስንፍና ሊኖር ይችል ይሆናል። ሁሉም ሰው ስለተናገረና ወይም ደግሞ ክብረ ነክ የሆነ ስድብ ተሳደበ ማለት ሁሉም የኦርቶዶክስ ቤተክርስቲያን አባል ተሳዳቢ ነው ብሎ ማሰብ በራሱ ትክክል አይደለም። ምክንያቱም በጣም ወንጌል የምታውቅ የምታስተምር ታሪክ የጠበቀች ለዓለም የተረፈች ቤተክርስቲያን ናት። እባክዎትን አንድ ጊዜ የባህል ሕክምና እንትን ሀሳቡ ላይ ያወሩ ሰላሙት እንኳን ችግር የለም። ሀሳቡ ላይ ከመግባቴ በፊት እናንተ የተናገራችሁትን መልስ ያስፈልገዋል አይደለም? የኦርቶዶክስ አባላት ተሳዳቢ ናቸው እኮ እንጂ ሊጨርስ ከዛ ሀሳብ ትነግረኛለህ። ትጨርሳለህ። በስመ አብ እኔ እኮ አሁን የገባሁት እናንተ እኮ ረጅም ሰዓት ትጨርሳለህ። ለምንድን ነው አሁን እኮ ይሄ ነው አንዱ እኮ ስነ ምግባርነት። ሰው ቤት ውስጥ መጥቶ ትጨርሳለህ እያለን አንዴ ሰማን ስንልህ አምባገነን መሆን እኮ አንዱ ይሄ ኦርቶዶክስ ጠባይ ነው ብለን እኔ አሁን ምንም ነገር ብትል ልሳደብ አልችልም። እኔ እንደዛ ስላልሆንኩኝ ስትሳደብ ስለከረምክ ማለት ነው። በባለፉት ወራቶች ስትሰድበኝ ነበር አይደል? እኔን አሁን መቼ ከራዲዮኑ ማለት እኮ የወፍ ዝርያ ነች፣ አውቃታለሁ። በዚህ ስም የሕክምና ባህል ምናምን ነገር መድኃኒት ወይ ሌላ ሰው ሊሆን ይችላል። ግን አንተው ከራዲዮን ብሎ በሚል የባህል ሕክምና ብሎ የሚለውን እኔ የሰደቡ ከእውነት ጋር መኖር ያስፈልጋል። አይ እየጠየቅኩ ነው። ልብ ብለና በፍጹም እኔ አልተሳደብኩም፣ ልሳደብም የምችል አይደለሁም። ቤተክርስቲያኔም አባቶቼም እንዲህ አይነት ትምህርት አላስተማሩኝም። አሁንም ቢሆን ተረጋግቼ ነው ላወራ የሚችለው።
ቴንክ ችግር የለም። እሺ አውራ በፍጹም አውራሽ። አየህ፣ እንደዛ ሲሆን ጥሩ ነው የሚሆነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አባል ወይ ደግሞ የቤተክርስቲያኗ ልጆች ሰዎች ደካማ ሊሆኑ ይችላሉ። የትም ቦታ ላይ ድክመት አለ። የትም ቦታ ላይ ጠንካራ መንፈሳዊነት ሊኖር ይችላል። የቤተ ክርስቲያኗ ልጅ ሆነ መንፈሳዊ ላትሆን ትችላለህ። ጠንካራ የእምነት የእውቀት ችግር ሊኖርብህ ይችላል። ስለዚህ የተሰማህን ነገር ልትናገር ትችላለህ። ያ ማለት ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ልጆች ሁሉም ተሳዳቢ ናቸው ማለት ወንጌልን አምናለሁ ለሚል ወይ ደግሞ አንድ ንጹሕ ሕሊና አለኝ ለሚል ሰው በእንደዚህ አይነት ነገር ላይ መጥቶ ቤተክርስቲያኗን እና የቤተክርስቲያኗን ልጆች ከክብር ዝቅ አድርጎ ማሰብ እጅግ በጣም ትክክል አይደለም። ከሆነ እንኳን የመጀመሪያው ስድብን ለመቀበል የተዘጋጀ አይምሮ ያስፈልጋል፣ ዋጋ ስለሚያሰጥ ማለት ነው። አይደለም ከስድቡ ያለፈ ልንሞትለት ለምንችለው ወንጌል የምንኖር ከሆነ ሞትን እንኳን በአኮቴት ልንቀበለው ይገባል። ይሄ ግለሰባዊ የሆነን ሀሳብ የቤተክርስቲያንን አካል አድርጎ ወይ ደግሞ የቤተክርስቲያኗ ትምህርትና የቤተክርስቲያኑ አባል ተሳዳቢ ናቸው ብሎ ማሰብ እሱ ትክክል አይደለም። ስለዚህ የመጀመሪያው ነገር ሁል ጊዜ እንደው ለእውነት የምትናገሩ ከሆነ የራሳችሁ ለምሳሌ የእምነታችሁ ተቋም ዶግማና ቀኖና ካላችሁ፣ የትምህርታችሁ ሀሳብና እውቀት ካላችሁ እሱን በራሳችሁ መንገድ ማስተማር መተንተን ይቻላል። ምናልባት ደግሞ የቤተ ክርስቲያናችሁ ሰዎች የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት ለዛ መልስና ንግግር አስፈላጊ ሆኖ ከተገኘ ገብተው እንዲነጋገሩ ወይ ደግሞ በንግግራችሁ መካከል ለመግባባት የሁለት ሰው የተነጋጋሪዎቹ ሕሊና ፍቃድ ይፈልጋል። ይሄ በግላችን ዝም ብለን የምናወራውና ለመሳደብም ለመነጋገርም ከሆነ እሱ ትክክል አይደለም። ለመማር ግን በሰከን ሕሊና በንጹህ አእምሮ መነጋገር ያስፈልጋል። እኔ አሁን የገባሁት ላነሳችሁት ርዕስ ትምህርት ለመስጠት አይደለም፣ ስራ አለኝ እኔ። ግን ይሄኛው ሀሳብ እጅግ በጣም ትክክል አይደለም። ያስወረድኩ ጠንቋይ ታዲያ ምን ትምህርት ያውቃል? የባህል መድኃኒት ብለህ እኮ አንተ መተተኛ ደብተራ ነህ። እኛ እኮ የሰማንህ ይሄኛውን ሀሳብ ከሰጠህ በኋላ መልሰህ በአርእስቱ ላይ ታወያያለህ ብለን ነው። ቼስ ምናምን ነገር አለ። ያንተው አይነቱ ጠንቋዮች ናቸው ሲሳደቡ የሚውሉት ማለት ነው። ኦርቶዶክስ ደግሞ የተሳዳቢ ብቻ ሳይሆን የመተተኞችና የአስማተኞች እኮ መጀመሪያ እውቀት የሚባለውን ነገር ማወቅ ያስፈልጋል። ሜት አድርግ በሀሳቡ ላይ የምታወራ ከሆነ ብለን ነው እኛ ሀሳብህን እንድናስጨርስ ብለን ዝም ብለን የምንሰማህ ማለት ነው። ያው አንተ ግን ምናልክ የገባሁትኝ በአርእስቱ ላይ ልነጋገር አይደለም ማለት በሃይማኖት ግን እናውራ ስትል ነበር። መጣህና ለእኛ ስለ ወንጌል ለመሞት፣ ስለ ወንጌል ለመሰደብ፣ ስለ ወንጌል ለመገፋት፣ ለመነቀፍ የተዘጋጀን እንድንሆን እኔው የተናገርኩትን ምክር መልሰህ እኔው ጋር ተናገርክ ማለት ነው። እኔ ቅድም ምን አልኩት ወንድሜ ቤኪ ፋርማሲ ሄደህ መድኃኒት አትወስድም ወይ? የመጀመሪያው ችግርህ ወንጌልን ለማወቅ ለመመስከርን እውቀት ላይም ለመነጋገር ችግር ያለብህ ሰው ነህ። አሁን እኔን ለመስደብ ጠንቋይ አልከኝ። እሺ ይሁን፣ ችግር የለውም። እኔ ጠንቋይ ከሆንኩ ወይ ደግሞ ከእግዚአብሔር ሀሳብ የወጣው ከሆነ ዋጋ የሚከፍለኝ የማመልከው መድኃኒዓለም እንጂ አንተ አይደለም። አልሰድብህም። ሁለተኛ ደግሞ የባህል ሕክምና ማለት የዘመናዊ ሕክምና ይሄ ናቸው። በቃ ይኸውላችሁ እንግዲህ እንደዚህ ኒውታ ታደርግ ሰማይ መጀመሪያ ላየ ድክመት ይሄ ነው። አንተ ስትናገር እኔ ላይ ሚውት ያደረግኩህ ተልተለው የምዘጋቢ ለዛ ነው። አዳምጥ። አንተ በተሳደብከው እኔ አልሳደብም። መጀመሪያ ሃይማኖቴ ስለምን ሌላ እባክህ ልናገር። በታስወጣይም ችግር የለውም። ምንም እንትን አይደለም። ከአንተ ጋር በመኖሬ የምጠቀመው ነገርም የለም። ሲጀመር የቤተ ክርስቲያን ክብር። እሺ እባክህ አዳምጠኝ። እባክህ ሚውት አታርጉት። አንዴ ሞዴሬተሮች ተው። እባክህ ልናገር። አንድ ደቂቃ ፍቀድልኝ። እንደው እባክህ እንዳትወጣ
ተመልሶ ይግቡ። ቴዳዬ እንዴት ነው? እባክዎትን ተመልሶ ይግቡና ቴዳዬ ሊያወሩት ይፈልጋሉ። ከቴዳዬ ጋር ይህ ሰው ተረጋግተን አሁን ታዲያ ወንድሞች እናቶች፣ ሰውን ወንድሜ በዚህን ልክ እባክህ አንድ እድል ስጠኝ እንድናገር ብሎ ሲለምነው እድል እንኳን ለመስጠት ትዕግስቱ የሌለው ሰውዬ አሁን ይሄን ስለ ወንጌል መሞትና መነቀፍ መሰደብ ልትታገሱ ይገባል ብሎ ሲነግረን የነበረው ሰውዬ ምን አልኩኝ? እባክህ አንድ ጊዜ ልናገር እድል ስጠኝ ብሎ እየለመነው ላለመስማት 4 ነጥብ በሌለው ንግግር ሲያወራ የነበረ ሰው ይሄን አሁን ስለ ወንጌል መሞት መነቀፍ መሰደብ ልትታገሱ ይገባል፣ በእውነት ከዚህም በላይ ሊሆን ይገባል ብሎ ሲል የነበረው ሰውዬ እሱ ግን ሰውን ለመስማት እንኳን ትዕግስት የለውም። እኛ ሲያወራ ቅድም አታቋርጡኝ ብሎ ሲል አላቋርጥንም አውራ ብለን አወራ ጨርሶ፣ እኛም ደግሞ የምናወራውን ይሰማናል በርዕሱም ላይ እንነጋገራለን ብዬ ስጠብቅ እኔ የገባሁት በርዕሱ ላይ ላወራ ሳይሆን ይህንኑ አውርቼ ለወርድ ነው አለ። ታዲያ እኔ ማንም ስር መጣሽና ማነው ስር ማሽና ቅጠል በጣሽ እኔን መካሪ ሆኖ እዚህ መምጣቱ ያው ስለምጠነቁሉ ማለት ነው። እንደነኙ አይነት ሰዎች ናቸው እና በጠንቋይ ለመመከር እንኳን ልበሰፊ የሆነ እኛ ልባችንን ከፍተን ሰምተናል። ግን እኛ እንደሰማኑ እሱን ሊሰማን ይገባ ነበር እና ቴንኪው። ቀጥሉ ወንድሞች። እሺ አባኩ። እሺ ዶን ወንድማችን ሰላም ላንተ ይሁን። እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። ከየት ቤተ እምነት ነው አባ? እግዚአብሔር ይመስገን ከኦርቶዶክስ። እሺ ቴዳይ አውራው እስቲ። እሺ የጌታ ጸጋና ሰላም ይብዛላችሁ። ከራዲዮን ባይወጣ ባወራው ደስ ይለኝ ነበር። ኤርሚ እንዳለው ግን ተናግሮ መውረድ ብቻ ነበር የፈለገውና እንግዲህ እንደዛ አድርጓል። መታገስ ቢችልና እንደው 2-3 ደቂቃ ብቻ ቢሰጠኝ 2-3 ነገሮችን ብቻ ብናወራ ምክሩን እንደው በእርግጥ ተግባራዊ አድርጎታል ወይ? እኛንስ ለመምከር አቅም አለው ወይ? እንደው ከዛስ ቤት መልካም ምክር ይወጣል ወይ የሚለውን እንመለከት ነበር። አንደኛው መጽሐፌ ላይ ምን የሚል ርዕስ አለ መሰለ ቤካ? ከገለባው ውስጥ ጥቂት ስንዴ ፍሬ ፍለጋ የሚል ርዕስ አለ። ገለባ ነው። ከገለባ ውስጥ ስንዴ መፈለግ በጣም ከባድ ነው። ኤኒዌይስ ወደ መርሃ ግብሩ እንመለስና ዶን ርዕሱን አይተኸዋል። በተደጋጋሚ ኮሜንት ስታደርግ አይቻለሁ። እባክህ አስገባኝ ሁሉ ስትል ነበርና የሆነ መልእክት ለማስተላለፍ ጉጉት እንዳለ ያሳያልና ርዕሱን አይተኸዋል? አው አማላጅ ማነው ኢየሱስ ወይስ ማርያም ነው የሚለው? አይ ማለት እንዲህ እውቀት ኖሮኝ በደንብ እውቀት ኖሮኝ ምናምን ሳይሆን ግን አማላጅ በሚለው እንትኑ ነባቡን ሳይሆን ነው መግባት የፈለኩት እኮ ሌላ ነገር ሳይሆን ማለት ነው። እሺ ምን ልትለን ፈልገህ ነው? ያው እድሉን ሰጠን እኮ። አይ አማላጅ ማነው ኢየሱስ ወይስ ማርያም ለሚለው ጥያቄ አማላጅን የምትረዱበት መንገድ ምን አይነት መንገድ ነው የሚለውን ነገር ማወቅ ስለፈለኩ መጀመሪያ አማላጅ ማለት ምን ማለት ነው የሚለውን ማለት ነው። ምን ማለት ነው አንተ ስትረዳው አማላጅ ምን ማለት ይመስልሃል? አማላጅ ማለት ስለኛ መለመን፣ ወደ ጌታ ማቅረብ የሚለውን ነው ወይም መለከቱ። ከየት አመጣኸው ይሄን ትርጉም? ጌታ ምን አልከኝ? አልሰማሁም። ዶን መጣው ማለት ምን አልክ? አልሰማሁም። አይ ጌታ መጣው ስትለኝ አልገባኝም። ሌላ እንትን አለው? ሌላ አማላጅ ማለት ሌላ ቃል አለው? እሱ ትጠይቀኛለህ፣ ችግር የለውም። ግን መጀመሪያ አማላጅ ማለት ብለህ 2 ትርጉም ሰጥተሃል። እነዚህን ትርጉሞች ሰምተህ ነው አንብበህ ነው ወይስ በራስህ ገምተህ ነው? ያው እኔ ከሚደረግልኝም ሆነ
ወይም ደግሞ ከሚባለው ማለት ነው። ምን ማለት ነው? ሊቪንግ ማን ነው? ቤካ ከታች ያለው ከዶን በታች ያለው ማን ነው? ሊቪንግ ተደብቋል። ቤተሰብ ነው። እሺ ከተደረገልኝ ማለት ምን ማለት ነው? አልገባኝም። ከተደረገልኝ ማለት ባለሁበት እምነት ማለት ነው። ኦኬ ትርጉሙን የወሰድከው አንተ ከተደረገልህ ተነስተህ ነው? አይ በዛም ሳይሆን ኢየሱስ ክርስቶስም በስጋ እያለ ስለኛ ሲለምን ስለኛ ሲጸልይ ነበርና አብ ዘንድ እንደዛውም ደግሞ ኢየሱስ ክርስቶስ ስለኛ ሲለምን ምን ማለት ነው? አልገባኝም። ስለኛ ሲጸልይ ነበረ። ስለኛ ሲጸልይ ማለት ምን ላይ ነው ያገኘኸው? እሱን ጸሎት ሲያደርግ ነበር ማለት ነው እኮ። ምን ላይ ነው ያገኘኸው? አይ ጸሎት ሲያደርግ አልነበረ? እኔ እንጃ። ብቻ ሳይሆን ያው ክርስቶስ ሲሰቀል ምን ላይ ነው እሱ ያነበብክበት ነገር? የሚያደርጉትን አያውቁምና ይቅር በላቸው ዶን የሚለውን ነው ያልኩት። ወይ እሱ ስለኛ ነው? እኛ ሰቅለነዋል እንዴ? አንተ ሰቅለኸዋል እንዴ? አይ አልሰቀልኩት። ስለዚህ ስለ አንተ አይደለም እሱ ነው የጸለየው፣ ስለ እኔ አይደለም እሱ ነው የጸለየው። ኦኬ ስለ እነሱ ነው። ስለ እኛ ያልከው ከየት አምጥተህ ነው? ኦኬ ስለዛ ሲሰቀል ስለኛ አይደለም ማለት ነው የሞተው። አልገባኝም አባባል። አሁን ወደ ሞተው ቀየርክ። አይ ስለኛ ሲለምን ስለኛ ሲጸልይ ስትል ስለነበረ ስለኛ ሲለምን ሲጸልይ የነበረው ምኑ ጋር ነው ብዬ ነው። አይ ዶንት ኖ ብቻ እንደነገርኩ ነው። ክርስቶስ ሲሰቀል ማለቴ አማልዶናል ማለት አስታርቆናል ማለት ነው አይደለ? እሺ እና ከዛ እይታ ነው እንትን ያልኩት። አማልዶናል ሲል አስታርቆናል ማለት ነው። እሺ ኢየሱስ ክርስቶስ ስለኛ ሲሰቀል አማልዶናል አስታርቆናል ማለት ነው። እሺ ተስማምቻለሁ። በደሙ ኃጢአታችንን አንጽቶታል። በደሙ ኃጢአታችንን ሲያነጻ የዛን ጊዜ አማልዶናል አስታርቆናል እያልከኝ ነው። ልክ ነኝ? አዎ ልክ ነህ። ከማን ጋር ያስታረቀን? ከአብ ጋር። ከአብ ጋር ያስታረቀን። ኦኬ ከአብና ከመንፈስ ቅዱስ ጋር ማለት ነው። ከአብና ከመንፈስ ቅዱስ ጋር እና ከራሱ ጋር ከራሱ ጋር አስታርቆናል ማለት ታራቂም ነው እሱ ማለት ነው። እሱም ታራቂ ነው። እሺ ስለዚህ አሁን አማላጅ ነው አይደለም የሚለውን እንዴት ትረዳዋለህ ታዲያ? አሁን አማላጅ አይደለም የዘላለማዊ ነው። የሱ የዘላለማዊ ነው ማለት ዘላለማዊ ማስታረቅ ማለት ምን ማለት ነው? የማይሻር እኔ በኢየሱስ ክርስቶስ ባልሆን ኢየሱስ ክርስቶስ ማላምን ሰው ባልሆን እኔ ወደ ኢየሱስ ክርስቶስ ወይም ደግሞ ኢየሱስ ክርስቶስን ሳምን ያኔ የእሱ የሰራልኝ ስራ ወይም ደግሞ ስለ እኔ የሞተው ሞት በዛ እድናለሁ ማለት ነው። ቆይ ሀሳብህ ገብቶኛል ወይስ አልገባ? አደና ወልዴ ተደብቀሃል። አደና ላድንህ ነው። የሆነ ሰው ቀድሞ አደነህ። ዶን ንግግርህን ገብቶኝ ከሆነ ልክ ነው ትለኛለህ። ከተሳስቼ ከሆነ ደግሞ ታርመኛለህ። ኢየሱስ ክርስቶስ በመስቀል ላይ በነበረ ጊዜ አማልዶናል፣ አስታርቆናል ብለሃልክ። እሺ ተስማምቻለሁ አልኩኝ። ኢየሱስ ክርስቶስ በመስቀል ላይ ሆኖ ያማልደን ማማለድና ያስታረቀን ማስታረቅ ደግሞ ዘላለማዊ እንደሆነ ጠቆምከን። እንደዛ ከሆነ ኢየሱስ ክርስቶስ አሁንም አማላጅ ነው እንዳንል የሚከለክለን ምንድን ነው? ኦኬ እሺ አሁንም አማላጅ ነው ማንልበት ምክንያት የሱ ዘላለማዊ ነው ማለት ምን ማለት ነው? ድጋሚ ስለ አንተ አይሰቀልም፣ ስለ አንተ አይሞትም። ይሄ የዘላለማዊ ምልጃ ወይም ደግሞ ከሰው ከሚማልደው የተለየ ምልጃ ማለት የሰውን የኢየሱስ ክርስቶስ ምልጃ በፍጹም የሚገናኝ አይደለም። ለአንተም ስነግር ማለት እኔ ወደ ሰው እንሄዳለን። ሁሉም በየራሱ ማየቱ ሀሳባችንን በደንብ ለማንሸራሸር ይረዳናል። አንዱን ከአንዱ ከተበላለቅ ነው ግን የተበታተነ ሀሳብ ይሆንብናል። እኔ አንተ ባልከው ተስማምቻለሁ ብያለሁ ቅድም። ኢየሱስ ክርስቶስ ምልጃ ወይም ኢየሱስ ክርስቶስ ማስታረቅ ዘላለማዊ ነው ብለኸኛል። ልብ አድርግ ቋንቋህን።
ዘላለማዊ ነው ያልከኝ። ይህንኑ እስኪ በሌላ አንገል እኔ ላሳይህ ዶንዬ። ኢየሱስ ክርስቶስ ስንት ጊዜ ተሰቅሎ ነው ያዳነን? አንዴ። አንድ ጊዜ ተሰቅሎ ያዳነን ለመቼ ነው? ለዘላለማዊ። ስለዚህ ኢየሱስ ክርስቶስን አሁን አዳኝ ነው እንላለን? በደንብ አዳኝ ነው የምንለው የዛን ጊዜ ተሰቅሎ ባዳነን ነው እንዴ? አዎ፣ በሱ ባዳነን ኢየሱስ ክርስቶስ። በጣም አመሰግናለሁ። መጽሐፍ ቅዱሳዊና ትክክለኛ መልስ ነው የመለስክልኝ። አንድ ጊዜ ተሰቅሎ ባዳነን ለዘላለም ያድነናል። ለዘላለም ስለሚያድነን አዳኝ እንለዋለን። አዳኝ ብለን ስንለው አሁን እየሰቀል ነው አይደለም፣ ወይም ደግሞ አሁን ይሰቀላል እያልን አይደለም፣ ወይም ደግሞ አሁን ይሞታል እያልን አይደለም። ኦኬ። በዚህ መሰረት አንተ ወዳልከኝ ሲሄድ ኢየሱስ ክርስቶስ መስቀል ላይ በሰራው ስራ አድኖናል፣ አስታርቆናል፣ አማልዶናል። ኦኬ። ይሄ ደግሞ ዘላለማዊ ነው ብለህኛል። ዘላለማዊ ከሆነ ኢየሱስ ክርስቶስ አሁን አማላጅ ነው ስል ለምንድን ነው አሁን እንደሚለምን ሆኖ የሚቆጠረው? ለምንድን ነው አሁን እንደሚጸልይ ሆኖ የሚቆጠረው? ምክንያቱም መስቀል ላይ ሆኖ ባዳነን ወይም ደግሞ ባማለደን ወይም ደግሞ ባስታረቀን አሁን አማላጅ እንዳልለው ምንድን ነው የሚከለክለኝ ነው የኔ ጥያቄ። አሁን ይለምናል እያልኩኝ አይደለም። ያኔ መስቀል ላይ ሆኖ የሰራውን ስራ አሁን አማላጅ እንዳልል ምንድን ነው የሚከለክለኝ ነው የኔ ጥያቄ። ኦኬ፣ እሺ። እሱን ለምንድን ነው ኢየሱስ ክርስቶስ ብዙም እውቀቱ ባይኖረኝም ግን ኢየሱስ ክርስቶስ ሊሰቀል አካባቢ ማለቴ ቀኑ በደረሰ ሰዓት አብ ዘንድ የምለምን ምላችሁ አይደለሁም ይላል። ምስል ዮሐንስ ወንጌል ስንት እንደሆነ ባላቆም 16 ይሁን 26 ብቻ እንደዛ እኔም እኮ ይለምናል ተናግሯል ብዬ አስባለሁ። ዶንዬ ወንድም አለም እኔም ይለምናል አላልኩም። ይለምናል በሚል አላወራውም። አንተ የሰጠኸኝን ይዤ በዛ ላይ ነው አስተያየት እየሰጠው ያለሁትኝ፣ ሀሳቤን እያቀረብኩ ያለሁትኝ፣ ጥያቄም እያቀረብኩ ያለሁትኝ። ምንም የሚለውን በመስቀል ላይ ሆኖ ባማለደው ምልጃ ወይም ደግሞ ባስታረቀው ማስታረቅ ዘላለም ያድነናል ወይም ያልደናል ያስታርቀናል ብለን ካልን የመስቀል ላይ ማዳኑ አሁንም አዳኝ እንድንለው ካደረገ የመስቀል ላይ የማስታረቅ ስራው ወይም የምልጃ ስራው አሁን አማላጅ እንዳንለው ለምንድን ነው እንቅፋት የሚሆንብን? ለምንድን ነው የሚከለክለን? አሁን እንደውም አልኩኝ እኮ ይለምናል አንልም። ኦኬ፣ የሚገርምህ ነገር የወንጌላውያን አማኞች አሁን ይለምናል የሚል ትምህርት የለም። እንደዛ ብለው ሰዎች እርግጥ ነው ስማችንን ያጠፉታል። ይህንን የሚያደርጉት ደግሞ ሆነ ብለው ነው እኛን እናንተ እኛን እንዳትሰሙን እንዲህ ስም በማጥፋት መከላከል ስለሚኖርባቸው የማንለውን እንደምንል፣ የማናስተምረውን እንደምናስተምር፣ የማናምነውን እንደምናምን አድርገው ያስወራሉ። ይሄ የተለመደ ነው፣ ለዘመናት የዘለቀ ነው። አሁንም አለ፣ ወደፊትም ይቀጥላል። ነገር ግን እኛ ኢየሱስ ክርስቶስ አሁን ይለምናል፣ ጎንበስ ቀና ይላል፣ ደጅ ይጠናል፣ አብን ይለማመጣል ብለን አናቅም። በጽሁፍም በአንደበትም እንዲህ አይነት ትምህርት አላስተማርንም። የሆነው ሆኖ ይሁን፣ ግድ የለም። እሱን በውይይት እንደዚህ እያጠራ ነውና እያጸዳ ነው ስለምንመጣ። ግን በአንተ ሀሳብ ነው የተስማማሁት። ዶንዬ ወንድም አለም አንተ ምን አልከኝ? በመስቀል ላይ ባማለደው ምልጃ ዘላለማዊ ነው አልከኝ። እሺ ተስማምቻለሁ፣ ተቀብያለሁ። ግን የመስቀል ላይ ያማለደው ምልጃ ዘላለማዊ ከሆነ አሁን አማላጅ እንዳንለው የሚከለክለን ምንድን ነው የሚል ነው። እሺ ወንድሜ በደንብ ነው አመሰግነው። ማለት ኢየሱስ ክርስቶስም ተናግሮታል ብዬ አስባለሁ። ማለት ያው ዘላለማዊ እንደሆነ ደግሞም ለዚህ ነገር ደግሞ ለእኛ ሲል ደግሞ እንደማይሰቀል ማለት ነው። ግን ምን ልልክ ነው አዳኝ ነው አይደለ? አዳኝ ነው ስንል ያድናል ነው አይደል? እኔ አሁን ለምሳሌ እንደነገርኩ በኢየሱስ ክርስቶስ ማላምን ሰው ከሆንኩኝ በኢየሱስ ክርስቶስ ቀላቀል የኢየሱስ ክርስቶስ ደም ያስታርቀኛል ከአብ ከመንፈስ ቅዱስ ጋር ከራሱ ጋር ያስታርቀኛል አይደለ? ከዛም በኋላ ምን ያደርገኛል? እድናለሁ፣ ያድነኛል፣ በዛው ያድነኛል። አሁን እኔ ምልክ ምንድን ነው በዛ ውስጥ ሆነ በኃጢአት ስትመላለስ ድጋሚ ስለ አንተ ነው የሚማልደው ነው ወይስ ምንድን ነው? ምክንያቱም እኔ በኃጢአት በመመላለስበት ሰዓት ድጋሚ ጌታ ሆይ ይቅር በለኝ ነው የምለው። ጌታ ሆይ ይቅር በለኝ ሲለኝ ስለው ኃጢአቴን ይቅር ይለኛል፣ ያድነኛል ማለት ነው። ገባክ? ስለዚህ አዳኝና ማዳኑ ዘላለማዊ ነው። ማዳኑ ዘላለማዊ ነው፣ መማለዱን ዘላለማዊ ነው። ግን ዘላለማዊ ነው የሚባለው ማማለዱ ላይ አንዴ ነው ማለት ምን ማለት ነው? አንዴ ነው የሚያስታርቅህ ነው።
ገባህ አይደለ? አንድ ያስታርቀሃል። አንድ ያስታርቀሃል ማለት ነው እኔ በኢየሱስ ክርስቶስ የማላምን ሰው ከሆንኩ አንድ ያስታረቀኝ ዶንዬ፣ አንድ ያስታረቀኝ ዘላለማዊ ነው ማለት ነው ማለት ነው። እሺ እሱን አስረዳኝ በደንብ እኮ። እሱን እኮ አንድ ነገር ነው የምናወራው። የሚባለው ይሄ ነው መልክ። ዘላለማዊ ነው ማለት እኮ ይደጋገማል ማለት አይደለም። ባይዘው እኔ ብያለሁ አልኩኝ እንዴ? እንደሱ አይ እንደዛ አባባልክ እንደዛ ከሆነ ብዬ ነው። በግድ እንደሱ እንድል ፈልገህ ከሆነ አዝናለሁ አይደለም። ደጋግሜ አዳምጠኝ አባቴ፣ ደጋግሜ አጽንኦት ሰጥቼ አንተ የተናገርከውን ተስማምቻለሁ ብዬም ጭምር ሐሳቤን ለማስቀመጥ ሞከርኩኝ። ነገር ግን አንተ መስማት የምትፈልገውን ብቻ መርጠህ እየሰማህ ስለሆነ እኔ ያላልኩትን በልቦና ሰሌዳ ላይ እየጻፍክ ነው። አዝናለሁ እንደዛ በመሆኑ። ምክንያቱም የሚነገረውን ሳይሆን አንተ የምትፈልገውን እየሰማህ ስለሆነ ማለት ነው። አሁን አንድ የሆነው ዘላለማዊ ነው የሚለውን አስረዳኝ። የኔን ተወቅ። አሁን እኔ ተሳስቻለሁ፣ አንተ አስረዳኝ እኮ። እሺ ዘላለማዊ ነው ማለት ዘላለማዊ ማስታረቅ ማለት ነው። ዘላለማዊ ማስታረቅ ማለት በኢየሱስ ክርስቶስ እማላምን ሰው ከሆንኩኝ ማለትም ኢየሱስ ክርስቶስን እማላምን አይነት ሰው ከሆንኩኝ ወደ ኢየሱስ ክርስቶስ ስመለስ ወይም ደግሞ ኢየሱስ ክርስቶስን አዳኝ አድርጌ ስቀበል አባ በወልድ በመንፈስ ቅዱስ ስም ሳምን ያኔ እሱ የሰራልኝ ስራ ማለት ስለ እኔ የሞተው ሞት ስለ እኔ የሆነ ሁሉ ያኔ ወደ እኔ ምን ይሆናል ማለት ነው? ወደ እኔ ይሆናል ማለት ነው። ይህ ማለት ስለ እኔ ያስታረቀው ስለ እኔ ታረቀው ለእኔ ይታረቅልኛል። ስለ አብንም መንፈስ ቅዱስም ጋር ያስታርቀኛል ማለት ነው። ገባ ካረ አልገባኝም። ከዛ ያዘላለማዊ ይሁንና አልገባኝም እንደሆነ ያዘላለማዊ ይሁንና እኔ ተመልሼ አሁን በዛ ውስጥ ነኝ አይደል ያለው። ይሰማሃል ድምጼ ወንድም አለም? አዎ ወንድም ያው እሺ። ስለ ቅንነት አልተረዳኸኝም? አልሰማኸኝም እኮ። አዎ አልተረዳውህም እያልኩኝ ነው። ስለ ቅንነትህ፣ ስለ በጎ ልብህ በጣም አመሰግናለሁ። በትህትና እያስረዳኸኝ ነው። እኔን ወንድምህን ለማስረዳት በጣም ጥሩ እኮ እምልህ ዘላለማዊ ማለት ይሄ ነው ልልክ ፈልጌ ነው። ዘላለማዊ ማለት እኩል እያወራን እንኳን አንሰማማም። እሺ ይቀጥል። ልልክ የፈለኩት ዘላለማዊ ማለት አሁን ለምሳሌ እሺ እኔ በማላምን ከሆነ ወደ ጌታ እንትን ስል ስቀርብ ወይም ደግሞ በክርስቶስ ሳምን በኢየሱስ ክርስቶስ ሳምን በአብ በወልድ በመንፈስ ቅዱስም ሳምን ታዲያ ዘላለማዊ ከሆነ እንዴት ያድነኛል? ማለት ዘላለማዊ ነው ምልክ በዛ መንገድ ነው ምልክ ዘላለማዊ የማስታረቅ ዘላለማዊ የማዳን ስራ ማለት ነው። ይህ ማለት የጠፉት በጎች ሲመለሱ እንደማለት ነው። የጠፉት በጎች ሲመለሱ ወደ እርሱ ስትቀላቀል በኢየሱስ ክርስቶስ ስም ስታምን ያኔ መዳን ይሆንልሃል ነው ልልክ የፈለኩት። እሺ ስለዚህ የኢየሱስ ክርስቶስ የማስታረቅ ስራ ለአዳዲስ ለሚመጡ ሰዎች ኮሜንት አይቼ ነው። አዳዲስ ለሚመጡ ሰዎች ነው። ኤርሚ ኮሜንት እያየህ ነው አይደለ? ብፁዕ አምላክ በኮሜንት እያወራህ ነው። በኋላ በድምፅ ታወራላችሁ። ዶን አዳዲስ ለሚመጡ ሰዎች ነው በትክክል። ምክንያቱም አንተ አሁን ባለህበት ለክርስቲያኖች በእርሱ አምነው አሁን ህይወታቸውን እንደሚቀጥሉ ለክርስቲያኖችስ ያ የማስታረቅ ስራ ምንም አይጠቅምም? ለክርስቲያኖች አንዴ ድኛለሁ ብዬ ገብቼበታለሁ። ከዛ በኋላ ያለው የምሰራው ኃጢአት ደግሞ በምሰራውን ኃጢአት ምንድነው እሱ ያ የምሰራው ኃጢአት ምን ምንድነው? ጥያቄ ሌላ ነው፣ ያድነኛል። ጥያቄ ሌላ ነው። ዶንዬ አባቴ የኔ ጥያቄ ሌላ ነው። የኔ ጥያቄ ምንድነው? አንተ ያልከውን ያስኩኝና ለአዳዲስ ለሚመጡ ሰዎች ነው የምልጃው ስራ የሚጠቅማቸው ያልከውን ያስኩኝና እንግዲያውስ ከገቡስ በኋላ እነዛ አዳዲስ የመጡ ሰዎች ክርስቲያን ሆኑ፣ በክርስቶስ ኢየሱስ አመኑ፣ አንተ እንዳልከው በምልጃው በኩል ታረቁ። ምክንያቱም ምልጃው ማስታረቅ ስለሆነ ከዛስ በኋላ በሚኖራቸው ጉዞ ኦኬ፣ በዛ በሚኖራቸው ጉዞ አምኜ ድኛለሁ ብዬ ወሰንኩኝ አይደለ? እንዳልከኝ አንተ በዛ ውስጥ በምመላለስበት ሰዓት ብዙ ማጠፋው ነገር ሊኖር ይችላል። መሰራውም ኃጢአት ሊኖር ይችላል። ሌላም ነገር በኃጢአት በዛ ነገር ውስጥ እንዴት እድናለሁ እነጻለሁ የሚለው እኔ ራሴ ስለምን ምልክ ምንድነው እሱ እኔ
በጌታ ቀርብ ጌታ ሆይ የሰራሁት ኃጢአትን ስለከፈልከው ዋጋ ስለሰራህልኝ ስራ አድነኝ ይላል። ያኔ አድነኝ ስል ምንድነው እሱ ድጋሚ የማስታረቁ ስራ ሳይሆን የማዳኑ ስራ ነው የሚገለጠው። የማዳኑ ስራ ማለት ማስረጃ ስጠኝ። ሚውት አድርገዋል። እሺ ራሱ ብሎታል ብዬ ነው በአብዛኛው ድጋሚ ምለምና የምላችሁ አይደለሁም ብሏል። ገብቶሃል? አዎ አይለምንም። እኔም እኮ ይለምናል ብዬ አላምንም። አይለምንም። አዎ ልክ ነህ። እኔ ይለምናል አላልኩም እኮ እምልክ። እሺ አማላጅነትን እንዴት እንየው ማለቴ አሁን እኮ አረዳድ ነው። አሁን ቆይ ኢየሱስ ክርስቶስ ሲሰቀል ያ የመለመን ስራ አይደለም የምትለው ወይስ ምንድን ነው የምትለው? ኢየሱስ ክርስቶስ ለእኛ ሲሰቀል አድኖንም ስለኛም ለምኖልን አይደለም ነው? እንዴት አባባልክ ኦር አማላጅ የሚለውን ነገር በደንብ ብታስረድ። ምክንያቱም እኔ የተረዳሁት በዛ መንገድ ስለሆነ ነው። ወንድሜ ይቅርታ። አንተ የተረዳኸውንማ ማስረጃም ጠይቄህ ነበረ። ምን ማለት ነው ማስረጃ ብለህ አልከኝና አይ ማስረጃ እንኳን ምን ማለት እንደሆነ ካላወቅህ ብዬ አለፍኩህ። ምልጃን በሁለት ቃላት ተረጎምከውና ከየት አመጣኸው ብዬ ስጠይቅህ ምን ማለት ነው ከየት አመጣኸው ብለህ ጠየቀኝ። በምልጃ ትርጉም እንስማማ ብለህ ካልክ መጀመሪያ መዛግብተ ቃላት ምልጃን መለመን፣ ማስታረቅ፣ ማማለድ፣ ማስማማት፣ ማዋደድ፣ ማፋቀር እያሉ ይተረጉሙታል። አሁን ከዚህ ውስጥ ለእኔና ለአንተ ውይይት ተስማሚ የሚሆነው ማስታረቅ የሚል ነው። ስለዚህ ኢየሱስ ክርስቶስ በመስቀል ላይ አማለደን ብለን ስናምን እኛ ክርስቲያኖች አስታረቀን እያልን ነው። በዚህ ደግሞ አንተ ቅድም በማብራሪያህም ላይ አጽንኦት ሰጥተህ ስለነገርከኝና ይሄ በደንብ ስለሚያስማማን መዝገበ ቃላታዊ ትርጓሜም ትክክል ስለሆነ ስነ መለኮታዊም ፍታቴ ትክክል ስለሆነ በዚህ አልጣላም፣ ተስማምቻለሁ፣ ልክ ነው ብዬ የቀጠልኩት ለዛ ነው። አንተ ሌላ መንገድ ይዘህ ከሆነ አሁን ያንተን ሐሳብ አስረዳኝና ምልጃን በተመለከተ ምን እያሰብክ እንደሆነ ተረድቼ ከዛ እንቀጥላለን። ግን በጣም ረጅም ርቀት የማይሄደውን ውይይት በጣም እያንዛዛ ነው። ኦኬ አዎ እንዳልኩክ ነው። አንዴ እኔ ስቀበል ያ መዳን ይሆንልኛል፣ ያ ማስታረቅ ይሆንልኛል ነው ልልክ የፈለግኩት። ተረዳኸኝ? ልክ ነው፣ እንደሱ ነው እኔም የምቀበለው ብያለሁ። በዚያ ልጣላህም ብያለሁ። ጥያቄ ግን ቀጥሎ የመጣው ጥያቄ ዶን ምንድን ነው? ኢየሱስ ክርስቶስ ምንድን ነው አዳዲስ ሰዎችን ነው የሚያማልደው አልከኝ። ከዛ እነዛ አዳዲስ ሰዎች በክርስትና ጉዞ ላይ እያሉስ ይሄ ምልጃ ይጠቅማቸዋል ወይስ አይጠቅማቸውም የሚለውን እንደ ጥያቄ ሳነሳ ነው ስታክ ያደረግነው። እሱን አስረዳኝ። ይሄ ምልጃ በክርስትና ጉዞ ውስጥ ላሉ ሰዎች ይጠቅማቸዋል ወይስ አይጠቅማቸውም? ይሄ ምልጃ በክርስትና ውስጥ ስላሉ እንትን አይሰራም፣ አያስታርቅም። አያስታርቅም ማለት ቀድሞ አስታርቁናልና ድጋሚ አያስታርቅም ነው። ምን ማለት ነው ድጋሚ አያስታርቅም? እስኪ ግልጽ አድርግልኝ። ድጋሚ አያስታርቅም ማለት አንዴ ድኛለሁ፣ አንዴ ያስታርቆኛል። ከዛ በኋላ ያለው ግን በራሴ በሰራሁት ኃጢአት ንስሐ ስገባ ኦር ደግሞ ስጸጸት ስለምነው። ንስሐ የምትገባው ምን ስላረክ ነው? ስላጠፋው ስህተት ስለሰራው ኃጢአት ስለሰራህ፣ ያ ማለት ከእግዚአብሔር ጋር ስለተጣላህ ማለት ነው። አዎ ከእግዚአብሔር ጋር ተጣልቻለሁ። ነገር ግን በኃጢአቱ ምክንያት ከእግዚአብሔር እኩል እያወራን በኃጢአቱ ምክንያት ሚውት አታርግ። በኃጢአቱ ምክንያት ከእግዚአብሔር ጋር ተጣልተህ ነበርና አሁን ከእግዚአብሔር ጋር የምትታረቀው በምንድን ነው? ከእግዚአብሔር ጋር የምታረቀው እኔ በማደርገው ነገር ወይም ደግሞ እኔ በማቀርበው ንስሐ በምለምነው ልመና በጸጸቴ ከእግዚአብሔር ጋር ታረቃለሁ። ማስረጃ ስጠኝ። አሁን ችግሩ እዚህ ጋር ነው። እኔ አላቅም ምልክ ለዚህ ነው እኔ ስለዚህ ከሚያቅሰው ጋር እናወራ። ስለ መጽሐፍ ቅዱስ እውቀቱ የለኝም ብዬ ካልኩ እውቀቱ ብዙ የለኝም። ግን አረዶን ወይ ስለዚህ ከሚያቅሰው ጋር እንነጋገር። አንተ ተማር።
የማታውቅ ከሆነ የማያውቅ ሰው ቢማር ነው የሚሻለው አይደለ? እሺ ወንድሜ፣ እግዚአብሔር ይስጥልኝ። በጣም ኮሜንት ላይ በጣም በትጋት አስገቡኝ እኔ ልመልስ ብለህ ስትል ስለነበረ ነው ወንድሜ ቤካ የሳበህ። እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። አዎ አሁንም እንደምልክ እንደዛ ነው የምልህ ማለት። እሺ አሁን አንተ የምትለኝ ገብቶኛል፣ ተረድቻለሁ። አሁን አንተ ብልህ እንድትሆን ማበረታታ ተማር፣ መጽሐፍ ቅዱስ አንብብ። ከዛ በኋላ በውይይት የሰማኸውን በንባብ ያዳበርከውንና ያካበትከውን እውቀት ይዘህ መተህ እኛ ወንድሞቼ ተሳስተን ከሆነ ወንድሞቼ ተሳስታቸዋል፣ ምክንያቱም በዚህ ምክንያት ብለህ ለመገሰጽም ለመምከርም እና ለማረምም አቅምና ጉልበት ይኖርሃል። የሚሻለው እሱ ነው እንደማለት። ይሄንን አንድ ጥያቄ ልጠይቅ እችላለሁ? ግዴታህም ሌሎች ሰዎች ሲወያዩ ተማር። ስፖንጁን እያልኩ ነው። በቃ ዝም ብለህ መጠጥ። ኦኬ እሺ እንጂ አልጠይቅ። እሺ ጠይቅ። ኦኬ እሺ አንድ ጥያቄ ብቻ ልጠይቅ ፈልጌ ነው። እመልክ እንትን አላልክልኝም። አሁን ቅድም ያልኩክን ነገር ያው እቺንም እንደው ሲባል ሰምቼ ነው እንጂ ካለኝ ነገር ነው እንጂ አሁን የምለምን አይደለሁም ሲል እሷን ማብራሪያ አልሰጠኸኝም። ለምን እንደዛ? ምክንያቱ ምን ይሁን ያለበት ምክንያት የሚለው ነገር። እሺ እንድመልስልህ ቀድሜ እኔ ልጠይቅህ። እኛ ምን ብለን ምናምን ነው የሚመስልህ? ይለምናል ይለማመጣል ብለን እንደምናምን ነው የምታውቀው አይደል? አዎ ስለ ኢየሱስ ክርስቶስ አንዴ ከዳንም በኋላ ድጋሚ አሁንም ስለዛ ነገር ይለምንልናል። እንደዛ ነው ማስበው። ቅድም ግን ምን እንዳልኩ ታስታውሳለህ? ቅድም አንተ የምትፈልገውን ብቻ የምትሰማ ሰው ነህ። መስማት የምትፈልገውን ብቻ የምትሰማ ሰው ነህ። በዛ ምክንያት ነው ይሄ የተፈጠረው የሚል ነገር ቅድም ተናግሬ ነበር። የሚገርመው አሁንም ተመሳሳይ ነው የሆነው። በቃ የሆነ ነገር ተሞልተሃል፣ ያን የተሞላኸውን ነገር ይዘህ መተህ፣ ስለዚህ እኛ የምንናገረውን የምናምነውን ይሄንን ነው የምናምነው፣ እንዲህ ነው የምናስተምረው ብለን የምንናገረውን እንኳን ለመስማት ክፍት የሆነ ልብ የለህም፣ ፍቃደኛ የሆነ አእምሮ የለህም። በዚህ ምክንያት ቅድም ረዘም ያለ ደቂቃ ወስጄ ይለምናል ብለን አንልም። እንደውም ምን አልኩኝ? ሰዎች በዚህ መንገድ ስማችንን ያጠፋሉ። ይህንን የሚያደርጉት አንተን መሰል ሰዎች እኛን እንዳይሰሙን ነው ብዬ ሁሉ አልኩኝ። አሁን ብፁዕ አምላክ በዛ ምክንያት ነው የገባው። እስኪ የገባበትን ሲወያይ ስንሰማው የተሻለ ታገኛለህ። ግን እኛ እንደዛ እናምንም፣ ጽፈንም አስተምረንም አናውቅም። ሰዎች ግን እንደዚህ እንደምናምን አድርገው ስማችንን ያነሱታል፣ ያጠፉታል። ትክክል አይደለም። ይሄን በማድረጋቸው እንደው ለሃይማኖታቸው የቀኑ መስሏቸው ከሆነ ሰዎችን ከጥፋት ጎዳና ያዳኑ መስሏቸው ከሆነ ሰዎች በተለያየ መንገድ እንደዚህ ይሰሙታል። አይ ትንሽ ልጅ እየሆንክብኝ ነው። ኮሜንት ላይ እያየሁህ ነው። ትልቅ ሰው እንደሆንክ ነበር ማስበው። ትንሽ ልጅ እየሆንክብኝ ነው። ጥቅሱን እንደተጻፈው እንደዛ እናምናለን። ኢየሱስ ክርስቶስ አሁን ይለምናል ብለን አናስብም፣ አናምንም፣ አናስተምርም። እና ይሄንን አሁን በዛ ስለሆነ ኤርሚና ብፁዕ አምላክ የሚያወሩት ምክንያቱም ኤርሚያስ እንደዚህ ያምናል ብሎ ነው የገባውና እዛ ጋር በደንብ ትሰማለህ። ዶን ታገስ። እሺ ወንድሜ። ኤርሚ አለ? ቴዲ ያለው ግን ማውራት አልችልም። መኪና እየነዳሁ ነው። እኛ ሀገር ህጉ ጥብቅ ነው እና ማውራት አልችልም። አንድ ነገር ብቻ ተናግረህ ሚውት አድርገው። ኢየሱስ ክርስቶስ አሁን በሰማይ ይለምናል? በኦርቶዶክስ አስተምሮት አዎ፣ በእኛ ግን በመጽሐፍ ቅዱስ አስተምሮት አይለምንም። እንደሱ እንደምታምን ተናግረሃል እየተባለ በኦርቶዶክስ አስተምሮት ልክ ነው ተናግሬያለሁ። በኦርቶዶክስ መጽሐፍት ኢየሱስ አሁን በሰማያት ልመናን ያደርጋል። ከ5 በላይ መጽሐፍቶቿን ጠቅሼ ተናግሬያለሁ። በእኛ ግን በመጽሐፍ ቅዱስ አስተምሮት ኢየሱስ አሁን እየወደቀ እየተነሳ ልመናን አያደርግም። የእኛን ባለመረዳት ስም ሲያጠፉ አይ እንደዛ ብለን ያልንበት ምክንያት ብዬ ተናገርኩታል እንጂ አሁን ዕለት ዕለት ልመናን አያቀርብም። ብፁዕ አምላክ ተመልሶልሃል ብዬ አስባለሁ።
ኧረ በህግ አምላክ አካውንት ቀይርልኛለህ። በዛኛው አካውንት እንትን አድርጌያለሁ። በዚህ ወረድ ድምፄ ስለሚያስቸግር ሪኩዌስት ልክ ያለው ቤካ በዛኛው አስገባኝና በዚህ ልውረድ። ይሄ ድምፅ ያስቸግረኛል። ግን ጥሩ ነው የሚሰማው ከሆነ ይመስላል። ያስቸግራል። እንትን ሪኩዌስት ልክ ያለው ቤካ አንድ ነው ፎቶ። ቴንክ ዩ። ያው ተቀብለናል። እሺ ኤርሚ መኪና ሲያቆም ኢየሱስ ክርስቶስ በሰማይ እየወደቀ እየተነሳ አይለምንም ብሏል። እያልወደቀ እያልተነሳ ሲለምናል ወይ የሚለውን ትመልስልኛለህ ኤርሚዬ? መኪና ድንገት ስታቆም ማለት ነው። እያልወደቀ እያልተነሳ ኢየሱስ ይለምናል ወይ ሰማይ ላይ የሚለውን ትነግረኛለህ። ከአንተ ጋር ልቀጥል፣ እሱ የነዳ ስለሆነ አርነት ችግር አጠራ አድርጌ ልመልስልህና ከዛው ቀጥሉ ከቴዲ ጋር ማለት ነው። ጌታ እያልወደቀም እያልተነሳም እያልተቀመጠም እየቆመም አሁን በሰማያት ጸሎትና ልመናን አያደርግም። ዕለት ዕለት አይለምንም። አንድ ጊዜ ባቀረበው መስዋዕትነት ግን አንድ ጊዜ ባቀረበው ጸሎት አንድ ጊዜ ባቀረበው መስዋዕትነት የዘላለም አስታራቂ ነው። በሱ በኩል የሚመጡትን ሊያማልድ በሕይወት ይኖራል ብሎ ባለበት በዕብራውያን መልእክት መጽሐፍ ምዕራፍ 1 ላይ ባለው አሁን ኢየሱስ በሰማያት ሆኖ ይማልዳሉ ብለህ ከሆነ አዎ ይማልዳል። ምክንያቱም በሱ በኩል ወደ እግዚአብሔር የሚመጡትን ሊያድናቸው ይችላል፣ ስለ እነሱም ሊያማልድ በሕይወት ይኖራል ብሎ ባለበት ቃል መሰረት ከዚህ የተናገርኩትን አስታውሳለሁ። እና አሁን ግን ዕለት ዕለት ግን ኦርቶዶክስ እንደምትለው ዕለት ዕለት ጸሎትና ልመናን አያቀርብም። ኦርቶዶክስ ግን በ5 መጽሐፍቶቿ ላይ አሁን በሰማያት በአብ ቀኝ ሆኖ ጸሎትና ልመናን ዕለት ዕለት ያደርጋል። ይህንንም በቤተክርስቲያኖቻቸው መጽሐፍቶች በመጽሐፈ ዚቆ መዝሙር እንደዚሁም በመጽሐፈ የአባ ጊዮርጊስ ዘጋስጫ መጽሐፍት ላይ እንደዚሁም በድርሳነ ሰንበት ላይ ሁሉ ጭምር ካሜራ ከፍቼ እኔም ወንድሜ ቴዲም ሌሎችም ወንድሞችም ጭምር አሳይተናል። ከሲኦል እየሄዱ መላእክት እየዘገኑ እያመጡለት የኃጥአንን ነፍሳት ክርስቲያንን እያሉ የክርስቲያንን ስራ የማይሰሩትን ነፍሳት እየዘገኑ እያመጡለት መላእክት ከሲኦል በጌታችን በኢየሱስ ክርስቶስ ያቀርቧቸዋል። እሱ ደግሞ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ይጸልይላቸውና ከጸለይላቸው በኋላ ያስታርቃቸዋል። ከዛም መላእክት ወደ አማረች ወደ ተወደደች ወደ መንግስተ ሰማያት ይወስዷቸዋል ይላል። ይሄን ንባብ ሰርቀኸው እንደሆነ ንባቡን ማብራሪያውን ሰርቀህ እንደሆነ መጽሐፉን አውጥተህ ባሳይ ፈቃደኛ ነህ? አሁን በሰማይ ኢየሱስ ተብሎ የተጻፈ እንዳልሆነ ኢየሱስ ክርስቶስ ሲመጣ ተብሎ የተጻፈ እንጂ አሁን ሰማይ ላይ ሆኖ ተብሎ የተጻፈ እንዳልሆነ በንባቡ እጅ በእጅ እኔ እናንተ ብንያያዝ ፈቃደኛ ነህ? እንዴ በጣም ደስ ይለኛል። እኔ አሁን ወደ ቤት እየነዳሁ ነው ያለው። ቴዲዬ ድርሳነ ሰንበት አለ አይደል? ቴዲዬ መድረስም አይጠበቅም። ኖ ችግር የለም። ቴዲዬ ድርሳነ ሰንበት አለ አይደል? ቅርብ አላው አውጣው ክፈትና አብረውና አውጣው። እሺ ብፁዕ አምላክ አንተም ካሜራህን አብራ። ያ ልቆ አድርጌሃለሁ። ድርሳነ ሰንበትን አውጣው። በቃ አንተ ድርሳነ ሰንበትን አውጣው። እጅ በእጅ የሚል ነገር እኮ ድርሳነ ሰንበቱ እኮ ነው እጁ። ድርሳነ ሰንበቱን አውጣው። አውጥቼ አሁን ስልታዊ ማፈግፈግ አውጥቼ ይሄን ስልት ነው። ቆይ ድራማውን አተወውና ድርሳነ ሰንበትን አንተ አውጣው። ያልከውን ነው ድርሳነ የለኝም። ድርሳነ ሰንበት አውጣና አለኝ ብለሃል። ይኸውልህ እኔ አሁን ያለሁት እኔም የለኝም አለኝ ያልኩህ እኮ አንተ ለምን ታፈገፍጋለህ? አንተ ራስህ ለምን ታፈገፍጋለህ? እኔ አላፈገፍኩም። ድርሳነ ሰንበት አለኝ ብለሃል። አውጣው። እኔ እና እሱ እጅ በቃ አንድ አይደለም፣ ሁለት አይነት አለኝ። እውነት ይኸውልህ ከምንለባበች ድርሳነ ሰንበትን አውጣለን። እሺ ድርሳነ ሰንበትን አውጣለን። ከዛ በኋላ ምን እናደርጋለን? ኢየሱስ አሁን በሰማይ ተብሎ የተጻፈ ነው አይደለም የሚለው እናያለን። አሁን በሰማይ ተብሎ የተጻፈ ከሆነ እኔ አፍራለሁ። አሁን በሰማይ ተብሎ ያልተጻፈ ከሆነ ኤርሚ አሁኑን ያፍራል። ጨርሳል? አዎ ድርሳነ ሰንበትን አንተ አውጣና ገላግለን። አንተ ስትናገር ዝም ብዬ ነበረ። ጨዋነትን እንየው። እጅ በእጅ አውጥተን እያየን የሚሉ ቃላትን ተጠቅመሃል እኮ። ድርሳነ ሰንበትን አውጣው። ለምን አንተ ታፈገፍጋለህ? ጨዋነትህን አየህ እስክትጨርስ ነው። አሁን ድራማውን ተወውና ድርሳነ ሰንበትን አውጣለን። አንተ እኮ አይደለም ሙያየው ከኤርሚ ጋር ነው ከአንተ ጋር አይደለም። ድርሳነ ሰንበትን አውጣው። አሁን በሰማይ የሚል አይደለም ጽሑፉ፣ አውቀዋለሁ። አንተ አውጣው። እኔ እና እሱ እጅ በእጅ እዚሁ ተያይዘናል። እሺ ጨርሰሃል። አንተ የአንተ ስራ ማውራት አይደለም፣ ድርሳነ ሰንበቱን ማውጣት ነው። እንደዚህ ማድረግ እችላለሁ።
በጣም ይቅርታ የምንወያየው እኔና ኤርሚ ነን። እኔና ኤርሚ ነን የምንወያየው፣ አንተና እኔ አይደለም። ስለ ጉልበት አምላክ። ስለዚህ ድርሳነ ሰንበትን ለማውጣት ፈቃደኛ አይደሉም። እኔ ብሄድ ግን አውጥተው እንዲህ ነው እያሉ ያወሩታል። ቆይ አንዴ ኤርሚዬ አንዴ በቃ አንተ ድርሳነ ሰንበትን ማውጣት ነው ያንተ ድርሻ እንጂ ከኔ ጋር መወያየት አይደለም ያንተ ድርሻ። እውነት በጾም አምላክ እየሰማኸኝ ነው? እኔ እየነዳሁ ስለሆነ ካንተ ጋር መወያየት አሁን አልችልም። ጥቂት ደቂቃ ጠብቀኝ። እቤት እጠብቅሃለሁ። ችግር የለም። ወይ ለምንድን ነው እኩል የምታወራው? ነው ሳውራ በጣም ብልግናው እኮ እቤት ኧረ ስድቡን ተው እባክህን፣ እየተሳደብክ አይደለም። እውነት ነው። ይሄ ነው እንግዲህ ወንድሞች እና ልጅ ይኸውልህ ድርሳነ ሰንበቱን አንተ አውጥተህ እኔና ኤርሚ እንድናወራ ካልፈቀድክ ስለ ዛሬ የተጻፈ አይደለም፣ አሁን በሰማይ ተብሎ የተጻፈ አይደለም። ቴዲ ሚዩት አድርገው። ቴንክ ዩ። ለምንድን ነው በቃ ኦርቶዶክሳዊነት ማለት እንደዚህ? ይኸውልህ ኤርሚ ፕሮቴስታንትነት ማለት ይሄ ነው። በቃ ድርሳነ ሰንበትን አውጥቶ ከኔ ጋር መጋፈጥ። እታች ውረድ፣ በቃ ብራዘርዬ እታች ውረድ። ጨጓራ እያረረ ታች ተሰማለህ ማለት ነው። ምንድን ነው ያልኩት? ልብ በሉ። ድርሳነ ሰንበት ይምጣ እጅ በእጅ እግር በእግር አለ። እሱን ነው ያዝኩትኝ እኔ። ሁለታችሁም መጽሐፉን እንድታወጡና እጅ በእጅ ቃል በቃል ነው ያለው እያሳየን። ስለዚህ በስማም ፉከራ አቤት! ቅድም በኮሜንት ደቂቃ እንኳን ለመስማት እንኳን ራሱ እንኳን እንዴት አይታጋት። እኔ መኪና እየነዳሁ ነው። ለማታምኑ ሰዎች ካላችሁ ጌታ እግዚአብሔር ምስክር ነው። መኪና እየነዳሁ ነው ያለሁት። መኪና እየነዳሁ መጽሐፉን ቴዲ አውጥቶት እኔ ካንተ ከመጽሐፉ ጋር አላወራም። ኦኬ፣ ህጉ አይፈቅድልኝም። እኔም ራሴ ደግሞ ለህይወቴ መጠንቀቅ አለብኝ። መኪና እየነዳሁ ነው፣ መንገድ ላይ ነኝ ያለሁት አልኩ። ስለዚህ ወንድሜ ቴዲን አውጣው ያልኩትኝ መጽሐፉን ካወጣው በኋላ ከኔ ጋር ተነጋገርክ ማለት ከቴዲ ጋር ተነጋገርክ ማለት ነው። እና መጽሐፉ እጅ በእጅ ይውጣ ብለህ ያልከው አንተ ነህ። እጅ በእጅ ከወጣ በኋላ ደግሞ ማውራት ከኔም ጋር አውራ ከቴዲም ጋር አውራ አንድ አይነት ነው፣ ወንድሜ ስለሆነ ማለት ነው። ኦኬ፣ አሁን እኔ መንገድ አቁሜ ራሱ እማወራቸው ልበሉ መንገድ ዳርዤ ነው አሁን እያወራ ያለሁት። ለምን? ጭቅጭቁን እሱ ለመፍጠር ስለፈለገ። ናግባና ከእንደገና ከቴዲ ጋር አውራ። ቴንክ ዩ። እኔ የግድ ከአንተ ጋር ነው ብለህ ካልከኝ ጥቂት ደቂቃ ይቀረኛል፣ ቤቴ ሲደርስ አወራለሁ ማለት ነው። እሺ፣ ሞተር ሳላጠፋ ብሬክ ሳሊዝ ከአንተ ጋር እዚህ ቆሜ የማወራው በስርዓት የምታወራ ከሆነ ናግባና አውራ። ቴንክ ዩ። ያ ቴዲ መቀጠል እንችላለን። እሺ፣ ኮሜንት ላይ የሆኑ ነገሮችን ስትጽፍ ሳይ ያልኩትን ልድገምልህ። ትልቅ ሰው እንደሆንክ አስብ ነበረ፣ ልጅ ሆንክብኝ ያልኩትኝ ልክ ነኝ። ትችቱን ስትተኩ በጾም ነገር ብናወራ አይሻልም? ትችቱን ስድቡን ተው። ከረባክተው ነው ተረተው። እኔ አይደለሁም ሚውት ያደረኩ ሞዴሬተሮች ናቸው። ሐሳቤን እንኳን ልጨርስ። እናውራ። ሞዴሬተሮች ለምን ጣልቃ ይገባሉ? አልተታደም። ስለ መድኃኒዓለም ልናገር። አስወረዱህ ነቀሉህ። ሐሳቤን እንኳን ልናገር። ቤቱን ልምራዋት። እንግድነት ሰው ቤት መተህ ኧረ ስነ ስርዓት አይደለም፣ ነውር ነው በእውነት ነውር ነው። ጌታን እናንተን ቤት ለምነን አውርተን ራሳችንን ቤት ለምነን አውርተን ብዙዬ እንደዘለና ወንድሜ ይሰማል። ወንድሜ ይሰማል አይደለ? ሁሌም የምደነባበረ ዶኒ ይታዘብሃል። እኔን ብታስወርደኝ ዶኒ ይታዘብሃል። ብፁዕ አምላክ እንትን እንዳያስወርዱክ ማለት ነው። ከፈራ ያስወርደኝ ያቀሉት ተፈራ ምን አይ ሳይሆን ተረጋግቶ ስለኔ ስትል ወንድሜ ስለኔ ስትል ተረጋግቶ ይገባል። ችግር የለውም። እኛ አይደለንም ሞዴሬተሮች ናቸው። ዶን ተረጋጋ አንተ ራስህ በቃ ዝም በልና ያውጣው። አንተ እንትን ለማለት ሞክር፣ ለመናገር ወይም ለመከራከር ሞክር። ያለውን ነገር በቃ ብቻ ዝም በል፣ ሌላ ነገር አታውራ እና ግባ ስለኔ ስትል። ያ ብፁዕ አምላክ እንግዲህ የወንድምን ምክር ይስማት። ዳዬ ያ ወንድም ለምን ውሃ አትሊስት የጀመርኩትን እንኳን አልጨርስም እኮ በእውነት ወይ ብፁዕ አምላክ አስገቡት። በቃ ከተሻለ አስገቡት። ብፁዕ አምላክ ግባ። እሺ
ተረጋግተህ በቃ በተወሰነ መንገድ እንትን ሀሳብን ለማውራት ሞክር። ብዙዬ ጨዋ ሰው አይደለ እንዴ አንተ? ተረጋግተህ ቴዲዬ ካወራ በኋላ ከዛ ሀሳብን ትቀጥላለህ። ቴዳዬ ገብቷል። ይኸው አውራዎች አውራ። እሺ ይኸው ዝም እንድልህ አይደል የፈለግከው? እሺ ቴዳ ይቀጥሉ። ድርሳነ ሰንበት አሁን በሰማይ ኢየሱስ ተብሎ የተጻፈ ነው ላልከው አውጣና አውጣው ንባቡ። እሺ አንድ ጥያቄ አለኝ። እሱ አጠንቀኝ። ድርሳነ ሰንበትን ብቻ ገለጠው። ፊት ለፊት ነው የምናወራው። ኤርሚ አይፈር። አንተ ፈር። ኤርሚን አድነው። አሁን እናንተ ቀጥታ አውጣውና አንብበው። እሺ አውርተህ ጨርሰሃል። ስለዚህ እኔ ደግሞ ላውራ ይቻላል? እናውራ መች ተባባልን? ድርሳነ ሰንበትን አውጥተን እንየው እኮ ነው የተባባልን። እንግዲህ ታዘቡ፣ 470 ሰዎች ታዘቡ። ገብቶሃል። በቃ መቼም እንደማታልፈው ይህንን ስለገባ ነው ሌላ ነገር የምታወራኝ። እሺ አሁን ልናገር? አውጣውና እናውራ። ለምንድን ነው ልናገር የምትለው? አሁን ልናገር? ታዘበው ዶን። እሺ ታዘበ። በነገራችን ይህ ስልኬ 1000 የሞላ አካውንት አይደለም፣ ቪዲዮ አይከፍትልኝም። አንተ ቪዲዮውን ክፈተው፣ እያነበብ ነው ንባቡን እናየዋለን። በድምፅ ሰበብ ስልክ ምንድነው አካውንት ቀይረህ የመጣኸው? ለዛ ነው። አንደኛ ችግር የለውም። መጽሐፍ አለ። አውጣው፣ በቃ አውጣዋለሁ። መጽሐፍ አለ ዶን። እኔ አንተን ብዬ ነው የታገስኩት። አውጣው መጽሐፉን። በቃ አንተ መጽሐፉ ያለው ሁሌ የምታነበው ነው። አውጣውና አሁን በሰማይ ነው የሚለውን አውጥተን እንየው። አሁን በሰማይ አይደለም አለ የለህም አትበለኝ። ያለ የለህም አትበለኝ። አይዞህ ራስህ አለ የለህም። መጽሐፉን አውጣው። በቃ አውጣው። በቃ ኤርሚን ተሳፍረው ትልቁ ላይ ሁን። መጽሐፉን አውጣው። አሁን በሰማይ የሚል ከሆነ ድርሳነ ሰንበት ላይ እኔ አሁን እዚህ ጋር ጌታ እንደ ግል አዳኝ አድርጌ እቀበልልሃለሁ። አንተ እንደፈለግ። እሺ አሁን ሀሳብን ጨርስ። አሁን በሰማይ ይላል ብለህ ይህንን ድርሳነ ሰንበት ሁሌ ነው እዚህ ቤት የሚነበበው። ኤርሚን ቤት እዚህ ቤት አውጣው። ይኸውልህ ዶን የተጠራሁት ከፍተህ እናነበው ነው። አስተዳደግ፣ ስነ ምግባር ምናምን ዶን ስም አሁን ስሜታዊ ለማድረግ የሚሄድበትን ርቀት አይደለም። እኔ እየለመድኩ ነው። ትችቱን ስሜታዊ የሆነው ማን ነው የሚለው ግልጽ ነው። የኔ አባት ትችቱን አውጣው። አልተቸውህም። እባክህ ልናገር ስለ መድኃኒዓለም። እሺ አውጣው። መጽሐፉ አትናገር። መጽሐፉን አውጣው። ለምንድን ነው እንዳልናገር የከለከለ? መጽሐፉን አውጣው። እናነበዋለን፣ ሁሉም ይሰማሉ። መጽሐፉን አውጣው። ለምንድን ነው እንዳልናገር የከለከለ? ያንተን መናገር አለ የምንፈልገው። መጽሐፉ የሚለውን ለማንበብ ነው የገባው። እሺ መጽሐፉን ይዤዋለሁ። አውጣው። በቃ ገለጠው። ትልቁ ላይ ሆነና ቪዲዮ ግን ምን ነው እኔ እንዳልናገር በጣም ፈራህ? ይኸውልህ ሌላ ነገር ማውራት ነው የሚፈልገው። ለምን ፈራህ? እኔ እንዳልናገር በጣም ፈራህ? ዶን ዝም ብለህ ታዘበው። ዶን አንድ ነገር ልናገር። ሚውት ማድረግ ጀምረዋል። ቀጥሎ ደግሞ ሚውት አታርጉት። ሚውት አታርጉት ሞዴሬተሮች። አንድ ነገር ልናገር። ሳትናገር መጽሐፉን አውጣውና እናነበው። ለምን ትናገራለህ? የምፈልገውን አሳይቻለሁ በኮሜንት በጣም እንደፈራንህ በጣም አንተ እኮ መጽሐፉን ገልጠህ አንብበው። ለምን ስለኔ ታወራለህ? እኔ ስለኔ ልሰብክ እኮ አይደለም ያስገባል። ሚውት እያደረገኝ ነው። እሺ ዶን ኦኬ። ሚውት እያደረጉኝ ነው ዶን። ምንም መጽሐፉን ማውጣት አይፈልጉም። መጽሐፉን ስሜን እያጠፋ ከሆነ ብሎክ አድርጌ ሸኝቻለሁ። ያው የሰማኝ ስለሆንክ በዛኛው አካውንት ና 1000 ባለው አካውንት ና በእሱ እንድትመጣ ነው። በዛኛው ና። እስከዛ ድረስ መጽሐፉን የታሌኒ አካውንት በትልቁ አረገውና ምክንያቱም የተናገረውን ነገር ውሸት እንደሆነ እንዲናገር ስለምፈልግ ነው። እየጠበቅንህ ነው። አረ ዶን እየጠበቀህ ነው። ዶን እንዳይታዘበህ። አይ ቢኖር ይቆያል ብዬ አላስብም እንደኔ። ምክንያቱም እንትኑን በጣም ስለፈለገው ዶን ይቆያል ብዬ አላስብም። ዶን ተረጋጋ፣ ታገስ። ጥርት ያለ ድምፅ በነበረው አካውንት ድምፁ በጥራት አይሰማም ብሎ አካውንት የቀየረበት ምክንያት አባቴ አዲስ አበባ ነው ያደግነው። የለም የሚለውን ዘምርልን ቤካ። እንዴ
ብፁዕ አምላክ ዊ ነው ሂም በጣም ረዥም በጣም ሎንግ ታይም እኮ ከብፁዕ አምላክ ጋር። ብፁዕ አምላክ እኮ ሽብሩ ነው ስሙ፣ ሌላኛው ስሙ። መጀመሪያ እሺ፣ ሁለት ነገር ላሳያችሁ። መጀመሪያ ምን ብሎ በኮሜንት ጻፈ? አጠገብህ ያለውን ኤርሚያስን ጠይቀው፣ እሱ አሁን ኢየሱስ በሰማይ ይለምናል ብሎ ያምናል ብሎ ጻፈ። ኮሜንት የሚጽፉ ሰዎች አይልም አያምንም ብለው በጻፉለት እኔም ውሸት አልኩት። ውሸት ስል ጠይቀው አለኝ። ደግሜ ውሸት አልኩ። ማን እንደሆነ ባላውቅም የሆነ ሰው አስገባው። እዚህም ላይ ሆኖ ገስት ላይ ሆኖ እንደውም ምን የሚል ነገር ተናገርኩ። የነበራችሁ ሰዎች ካስታወሳችሁ ትልቅ ሰው ነህ ብዬ አምናለሁ፣ ግን የማየው የልጅ ነገር ነው ሁሉ አልኩኝ። ኮሜንት ላይ ተገቢ ያልሆነ ነገር ሲጽፍ ስለተመለከትኩ ማለት ነው። ድርቅ ብሎ ተው ተሳስተሃል እያሉት ኮሜንት የሚጽፉ ሰዎች ነው ኤርሚያስ ኢየሱስ ክርስቶስ አሁን በሰማይ ይለምናል ብሎ ያምናል ብሎ አለ። ኤርሚያስ እኔ አላልኩም፣ እንደዚህ አላምንም፣ ይልቅ እነርሱ ይላሉ ብሎ ድርሳነ ሰንበትን ሲጠቅስ ወዲያውኑ አስተላለፉን ቀየረ። ምን ድርሳነ ሰንበት እንደዚህ ያለም የሚል ልብ አድርጉ። የገባው ኤርሚያስ እንደዚህ ብሎ እንደሚያምን ሊያሳምን ነው። ነገር ግን ኤርሚያስ ጥንክር ባለ ሁኔታ እናንተ ናችሁ እንጂ እኔ እንደዚህ አልልም ብሎ ሲለው እሱን ተወና ጨዋታ ቀየረ ማለት ነው። ጨዋታውን ሲቀይር ምን አለ? እጅ በእጅ አውጥተን ቃል በቃል እንመልከተው አለ። እዚህም ጋር እየዋሸ እንደሆነ ስለገባኝ ነው ምን ያረኩት? ድርቅ ያልኩት። እንዲህ ብለሃል አውጣው መጽሐፉን ያልኩት። መጽሐፉ ይላል አይልም? ና ግባና ይኸው አሳያለሁ። አትሊስት ውሸትህን አሳይቻለሁ። እኔ እንዳልናገር የፈለገበት ምክንያት ስንቶቻችሁ እንደተረዳችሁት አላቅም። ከታች በኮሜንት ትፈሩኛላችሁ አለ። እኔ ግን አንድ ቃል እንኳን እንዳልናገር በገዛ ቤቴ ላገለግልበት በተከፈተ በገዛ ቤቴ ስከለከል እየለመንኩ እባክህ እያልኩ እየለመንኩኝ ስናገር ስንቶቻችሁ አስተውላችኋል? ምክንያቱም እንደዛ ያደረገበትና የተጫጫኸበት ምክንያት ለምንድን ነው? እየዋሸ እንደሆነ በደንብ ተግባብተናል ከኔ ጋር። አሁን እሱን ጥያቄ ትቼዋለሁ። ናግባ 1000 በሞላው አካውንትህ ናግባ ትቼዋለሁ። ያ ድምፅ ብሎ የቀየረው ያው ተከተል ተረድቶታል። መጽሐፉን ክፈት እንዳይባል በዚህኛው ቪዲዮ መክፈት አልችልም እንዳይል ነው። ተመልሰ ስትመጣ መጽሐፉን ይኸው አዘጋጅቻለሁ። ተመልሰ ስትመጣ አብረን እንመለከተዋለን። እስከዛ ሌላ ሰው ካለ ቤካ እየተቀበል እስኪ እንትኑ ለእኔ ብታሳይ ደስ ይለኛል። ታገስ ቆይ። ኤርሚያስ 1001 ጊዜ አሳይቶታል። ይህን መጽሐፍ አዲስ መጽሐፍ አይደለም። 1001 ጊዜ ኤርሚያስ አሳይቶታል። ከሌሎች መጽሐፎች ጋር አባሪ አድርጎ ኦርቶዶክሶች ካሉ ቤካ እየተቀበል ያ እውነተኛውን ተቀበል። እስቲ ተዳይ ወንድምነት ተቀበለው። እውነተኛ ኦርቶዶክስ ነው። ሰላም እውነተኛው እንዴት ናችሁ? በጌታ ነው። እንዴት አላችሁ? በጌታ ነው። እሺ ኦርቶዶክሳውያን ካሉ ወንድሞች ካቶሊካውያንም ካላችሁ ግቡ። እንዴት ያግሻዬ በቃ ጠፋ። ብፁዕ አምላክ ወንድሞች አሸብር ነው። የት አለ ብፁዕ አምላክ? አሸብር ወጣ እኮ በቃ እሱ እንደዚህ ግርግር ፈጥሮ መጫጫሁን ይወደዋል። በቃ ሲጫጫህ ጴንጤውን በቃ ግራ አጋባሁት ምናምን ነገር ብሎ የሚለው ነገር አለ ማለት ነው። እና ኤኒዌይ ወንድሜ ማውራት ይቻላል ከተቻለ። አይ ቆይ አንተ ቁጭ ብለህ ተማር ትንሽ ቆይ። አባ እንደ ስፖንጅ ምጥጥ ብላል እውቀት። ተረጋጋ እሺ አባ ምንዬ ተባረክ። ያዩ እሺ አይዋ ሰላም ነው። እሺ እኔ እውቀት አለኝ እኮ አላልኩም ወንድሜ ነው እንደዛ ሳይሆን እንደዚህ አይባልማ። እንደዚህ አይባልም። እኔ በስነ ስርዓት እስካሁን የሰማኋችሁ ነው አይደል? እንደ ስፖንጅ ውጥጥ ብለሃል ምናምን አስባለ። እንደዚህ አይደለም እንደ ስፖንጅ መጠጥ ብለሃል ነው ያልኩት እኮ። መጠጥ ብለህ እንደ ስፖንጅ እውቀትን እንደ ስፖንጅ መጠጥ ብለሃል። አማርኛ ልክ አይደለም? አልገባህም?
መጠጥ ተብለሃል። ምን እውቀት እንደ ስፖንጅ ልክ ውሃ ነክረው ውሃውን እንደሚይዝ እንደዛው። አይ እኔ ልል የነበረው ሌላ ነገር ስለሆነ ነው። ጥያቄ ልጠይቅ አልነበረም ወንድም፣ ለዛ ነው ጥያቄ ይጠይቁ ወንድምነት። በቃ ችግር የለውም። አይ ልጠይቅ የነበረው ስለ እንደዚህ ሳይሆን አሁን እዚህ ቁጭ ብያለሁና በእናታችሁ ለእኔ ስትሉ ከእንትኑ አስወጡትና ከብሎክ አስወጡትና በዚሁ አካውንት ይምጣ ወይ ኖ ዋናውን እኮ አካውንት ደስ ስላል ማለት ዋናው አካውንት እኮ ይሄኛው አካውንቱ አይደለም። ዋናው አካውንቱ ያ ቅድሚያ ያገባበት ነው። ለምንድነው በዛ ድምፁ አይሰማም ብሎ ያለው? ውሸቱ ነው። ድምፁ ይሰማ ነበር። ለምንድን ነው በዛኛው አካውንት ከመጣ ብዙ ኦርቶዶክሳውያኑ የሚያውቁቱ ሊመጡ ነው እና ይሄኛውን ፌክ አካውንቱን ሌላኛው አካውንቱን አያውቁትም። በዚህኛው ገብቶ ቢሳሳትም እነኛ የሚሰሙት ጓደኞቹ ፊት እንዳይሳሳት የተደረገ ብልጣብልጥነት ካልሆነ በስተቀር በዋና አካውንት ነው ገስቱ ላይ መምጣት ያለበት ማለት ነው። እና ብዙ ያው መጥተሃል ና ግባ በዋናው አካውንት የቅድሙ ላይ ማለት ነው። ብፁዕ አምላክ ና አይተንሃል፣ ስትመጣ አይቻለሁ። ያ አሸብራት። እሺ ከቴዲ ጋራ ቀጥሉ። ቴንኪዩ። በዚህኛው ስልክ ድምፄ በአግባቡ አይሰማም፣ ይቆራረጣል፣ ስልክ ያስቸግረኛል። ሁለተኛ እኔ ብሎክ እኛ እንሰማሃለን። ብሎክ ማድረግ ብቃት አይደለም። ስለዚህ ብሎኩን ያንሳው። በዚህኛው አይሰማም። እኔ በመቶ በመቶ ነው የምነግርህ፣ ይቆራረጣል ስልኩ። ቀፎ ነው። እኔ ድራማ እኔ ድራማ የምጠቦት ልጅ አይደለሁም፣ አይመቸኝም ድራማ። ዘግቶን ጠፋ እኮ ታስተካክለዋለህ ያኛውን። አቤት አቤት ከጀርባ ይከፈት ስልኩ አስቸጋሪ ነው። ስልኩ እሺ ከተሰማሽ ኤርሚ ከመጣ ድርሳነ ሰንበትን አውጣውና ያው አውጥቼዋለሁ። አይ አንተማ ጨረስክ። በቃ ኤርሚ አስመጣኩ። አንተማ በቃ አንተ ብሎ በዚህም ላደርግህ እችላለሁ ስርዓት ካጣ። ኤርሚ አንድ ሀሳብ ልሰጥ ነው። በሁለቱም ይግባና የአንደኛውን ድምፅ ዘግቶ በአንደኛው ይክፈት መጽሐፉን። በሁለቱም ፈልግም በቃ መጽሐፉ እሱ ጋር አለ። ኤርሚ ራሱ ግለጠው። መጽሐፉ ዛሬ ኢየሱስ በሰማይ ብለህ ያነበብከው ዛሬ ኢየሱስ በሰማይ እያለ የተነበበ አይደለም። ኤርሚ ስታታልልበት የኖርከው ንባብ ነው። ይኸው እኔ በተጨባጭ ቁጭ ብዬ እኮ ነው የምናገረው። ግለጠው ኤርሚ፣ እናንተ እናውራ። እሱማ ብሎክ አደረገሽ። ይኸውልህ አሁን በምን ያህል ጨዋነት እንዳዳመጥ እንዲሁ አሁን ቴዲ ይናገር። ሚዩት አድርገው አንተ ቴዲ ይናገር። ኤርሚ ለምን ድራማውን ትሰራዋለህ? እኔ እናንተ ቁጭ በቃ አያችሁት አይደል? የኦርቶዶክሳውያን ጸባይ አያችሁት አይደል? እናውራ። እሱን አያችሁት አይደል? የለም ኤርሚ፣ ይኸው 100% እነግርሃለሁ። በንባብ ስታጨረብርበት የነበረው ክፍል ነው። ይኸው ቁጭ ብዬ ነው የምነግርህ። ብሎክ አድርገህ ካላባረርከኝ በስተቀር እዚሁ ነው የምታዋርደኝ። ጨረስክ? እዚሁ አዋርደኝ። ይኸው ጨረስክ ሳይሆን እዚሁ አዋርደኝ። እኔም አንተን እዚሁ አዋርድሃለሁ። ጨረስኩ። ብሎክ አድርገህ ካባረርከኝ ግን ሽሽት ነው። ቅድም ሸሽቷል፣ ሁለተኛ ልሸሽ ነው። መጽሐፉ ካልጨረስክ ቀጥል። መጽሐፉን ብቻ እናንብበው። በቃ ሌላ ነገር አንተም ማታወራ፣ ለእኔም የማውራት እድል አትስጠኝ። መጽሐፉ ይገለጥና መጽሐፉን አዛዥና ናዛዥ ሆነ እኮ ጌታ። ንግግርህን ጨረስክ ወይ? ሀሳብህን መስጠትን ጨረስክ? እኔ ደግሞ ልናገር። መናገሩን ትተህ መጽሐፉን ገልጠህ ለምን አናነበውም? እስካሁን ግን ድምፁ በጥራት እንደሚሰማ ልብ በሉ። ድራማቲክ ነገር ብትሰራ እኔ ኤርሚ ብሎክ አድርጎ እስካላወረደኝ ድረስ እንዳንተ እዚሁ አዋርጀው ነው የምወርደው። እዚህ በሰማይ ተብሎ አሁን ወደ ነጥቡ እንሂድ። ኤርሚያስ ሀሳቤን ልስጥ እባክህ እየለመነ ነው። ጨርሰህ ከሆነ ጾም ካልጨረስክ ቀጥል አውራ። እኛ ይኸው እንደዚህ በጨዋነት እየሰማን ነው። ስጨርስ ግን ጨርሻለሁ ብለንን ኤርሚያስ ከአንተ ጋር ነው የማወራው። እሱ ብሎክ አድርጎ ከአንተ ጋር ነው። የዚህን መጽሐፍ ያጭበረበርክበት አንተ እንጂ እሱን አላየውም። አንተን ነው የምፈልገው። አንተን ነው እዚሁ ማዋርድህ። አንተ ነው እዚሁ የምታዋርደኝ። እዚሁን ጨርስን እናንተ እሺ ማይክ ከከፈትክ እኔ ነኝ አሁን ሂሳብን የምሰጠው ማለት ነው። ማይክ ከከፈትክ
ንግግሩን አልጨረስም። አራት ነጥብ የለውም። 100% ተዋርደሃል። እሺ እታች ወረድ፣ በቃ እታች ወረድ። ኦርቶዶክስነት ማለት ምን ያህል ጋጠወጥነት ስድነት እንደሆነ ከምታዩት ነገር አንዱ በልጆቿ ነው። ቴዲ ነው የሚያወራው በመጽሐፉ ላይ። ቀጥልበት ቴዲ። እታች ሆነ ታብ ኮፒ ሊንክ ሼር እያደረገ እሺ እሱ እስኪ መርከብ እባክህ ግባ። ከዛ ማን ነው ሚውት ያደረገው? ኧረ ተው ግን ፍጥነታችሁ ፍጥነት። ለማንኛውም ልኬልሃለሁ መርከብ። እሺ ጀልባ፣ እሺ ታንኳ። መሳደብ ብቻ ነው ወጣቶቻችሁ የሚታዘዙ። እሱ ዛሬ የሚል ነው የፈለገው አይደል? እስኪ አንድ ምዕራፍ 17ኛው ላይ ነው ኤርሚ ሲያነቡ የነበረው። አንድ ምዕራፍ ወደኋላ መለስ እንበልና ከዚህ ቀደም ቪዲዮ ሰርቻለሁ። አንድ ሰው ሊያውም ደግሞ መምህር የተባለ ሰው ሊያውም ደግሞ በጣም የተከበረ ሰው በዚህ መጽሐፍ ላይ የዋሸውን ውሸት ለማሳየት የተጠቀምኩት ይህን መንገድ ነው። ያው ውሸት የሚፈቀድበት ቦታ ይመስለኛል። ብዙ ጊዜ ውሸት እንሰማለን ከዛ ሰፈርና አንድ ምዕራፍ መለስ ልበል። 16ኛ ምዕራፍ ስለ ሁለቱ ላሞች ይላል። ሁለት ላሞች አንዲቱ ከምዕራብ አንዲቱ ከምስራቅ ይመጣሉ። አንዲቱ ስም ይቅርታ፣ የሁለተኛዋ ስም ምህረት ይባላል አለ። ምህረት ቸርነት ይደረጋል ሲል ነው። ጸሎት ሲያደርግ በመድኃኒታችን በጌታችን እጅ ያን ጊዜ ይሰዋሉ። ምህረትና ቸርነት የተሰኙት ዮሐንስ ታቦት፣ እስጢፋኖስ ዲያቆን ይሆናሉ። እዝራና ዳዊት ፈጽሞ ያመሰግናሉ። እስጢፋኖስም ዶን እባክህ ሚውት አድርገው። አይ እንትን ጋልጠከው ቢሆን ደስ ይለኛል። እኔም እንዳየው ፈልጌ ነው። እኔም እንደናንተ የተማርኩ ስለሆነ እዚህ እስጢፋኖስም ወንጌል በሚነበብበት ጊዜ እግዚአብሔር የሚወርሰውን መንግሥተ ሰማይ ወርሶ መላእክት የሚያመሰግኑትን ምስጋና እንዳያመሰግን ኃጥአን ይለዩታል ብሎ ይሰብካል። ከማቴዎስ ወንጌል እኒህ ኃጥአን የዘላለም ስቃይ ፍዳ ወደሚቀበሉበት ገሃነመ እሳት ሲወርዱ ይኖራሉ። ጻድቃን ግን የዘላለም ድህነት። ቪዲዮ አድርገው ወንድምነህ ከቻልክ ካሜራ ክፍትና ከራሱ ነው የሚያነበው ብለው እንዳይሉ ማለት ነው። ከራሴ እንደዚህ የመጽሐፍ ችሎታ ካለኝማ ዴርቶ ጋዳን ነበር ምጽፈው። እሺ አሁን ይታያል። ከጀርባም ከፊትም ማሳያቸው። ኦርቶዶክስን ከፊት ከኋላ ከግራ ከቀኝ ካላሳያቸው አያምኑ። በቀይ በጥቁር የተጻፈ ያው መጽሐፉ ይሄ ነው። ልብ በሉ። አሁን አንብቡ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት ተዘጋጅቶ በትንሣኤ ዘጉባኤ ማተሚያ ቤት በድጋሚ የታተመ ይላል። 2013 ዓመተ ምህረት ይላል። ያ የጀመርኩትኝ 16ኛ ምዕራፍ ነው። 16ኛው ምዕራፍ የፈለግኩትኝ 17ኛው ምዕራፍ በራሱ የቆመ ሳይሆን ከ16ኛው ምዕራፍ የቀጠለ ስለሆነ ስለ ሁለቱ ምንድነው? ስለ ሁለቱ ፍየሎች ነው የሚለው ወይስ ስለ ሁለቱ ምንድነው? ቆይ አልቆም ብሎ ነው መጽሐፉ። እሺ አሁን ይታያል። ስለ ሁለቱ ላሞች ነው የሚለው። ስለ ሁለቱ ላሞች፣ የላሞች ምዕራፍ ማለት ነው። ልብ በሉ። ወደ ቁርአን ሄድክ። ሁለቱ ላሞች አንዲቱ ከምዕራብ አንዲቱ ከምስራቅ ይመጣሉ። የአንዲቱ ስም ይቅርታ የሁለተኛይቱ ስም ምህረት ይባላል አለ። ምህረት ቸርነት ይደረጋል ሲል ነው። ጸሎት ሲያደርግ በመድኃኒታችን በጌታችን እጅ ያን ጊዜ ይሰዋሉ። ልብ ብሎ የሰሙኝ ሰዎች ያነበኩትን ነገር ፊደል እንኳን ሳላጎል በትክክል ማንበቤን ይታዘባሉ። አሁን ቪዲዮ አብርቼ ሳነብ እና ቪዲዮ አጥፍቼ ሳነብ ፊደል እንኳን እንዳላጎደልኩ ከንባቤ በደንብ ይረዳሉ። ዮሐንስ ታቦት፣ እስጢፋኖስም ዲያቆን ይሆናሉ። እዝራና ዳዊት ፈጽመው ያመሰግናሉ። እስጢፋኖስም ወንጌል በሚነበብበት ጊዜ እግዚአብሔር የሚያወርሰውን መንግሥተ ሰማይ ወርሶ መላእክት የሚያመሰግኑትን ምስጋና እንዳያመሰግን ኃጥአን ይለዩታል ብሎ ይሰብካል። ከማቴዎስ ወንጌል እኒህ ኃጥአን የዘላለም ስቃይ ፍዳ ወደሚቀበሉበት ገሃነመ እሳት ሲወርዱ ይኖራሉ። ኤርሚ ገሃነመ እሳት መቼ ነው የሚወረደው እንደ ኦርቶዶክስ ትምህርት?
ገና ነው ገና። አሁን ገነት ነው የሚገባው፣ አሁን ሲኦል ነው የሚገባው። ገሃነመ እሳት ከፍርድ በኋላ ነው። እሺ እሱን ያዙልኝ። ከማቴዎስ ወንጌል ቁጥር 7ን እየደገምኩ ያለሁትኝ ከማቴዎስ ወንጌል እኒህ ኃጥአን የዘላለም ስቃይ ፍዳ ወደሚቀበሉበት ገሃነመ እሳት ሲወርዱ ይኖራሉ፣ ጻድቃን ግን የዘላለም ድህነት ያለበት መንግስተ ሰማይ ወርሰው ከልዕልና ወደ ልዕልና ሲወጡ ይኖራሉ የሚል የጌታችን የምጽአቱ ነገር ይነበባል። አሁን ስሙ እዚህ ጋር ወንጌል ከተነበበ በኋላ ያን ጊዜ እስጢፋኖስ ስጋውን ደሙን በሚገባ የማትቀበሉ ውጡ፣ ስጋውን ደሙን በሚገባ የምትቀበሉ ግን እርስ በርስ ከይሁዳ ከኤሳው የተለየ ሰላምታ እጅ ተነሳሱ ይላል። ትንንሽ ክርስቲያኖች ውጡ የሚባልበት ነው። ይህ ቃል ከተነበበ በኋላ ኃጥአን ከግብር አባታቸው ከመምህራቸው ከዲያብሎስ ጋር የእሳት ጎርፍ ወዳለበት ሲኦል እንዳንበጣ እየረገፉ ይገባሉ ይላል እስጢፋኖስ። ዲያብሎስ ወደ ሲኦል ጥልቅነት መግባት ይቀድማል አለ፣ አስቀድሞ ይገባል። በእርሱ ትምህርት ጸንተው የነበሩ ኃጥአን ሁሉ እርሱን ተከትለው ወደ ገሃነም ይወርዳሉ። ኃጥአን በኃጢአተኞች ማተሚያ እስከ ዘላለም ድረስ ይታተማሉ አለ። ገሃነም ይወርዳሉ፣ ገሃነም ይወርዳሉ፣ ገሃነም ይወርዳሉ ይልና 17ኛው ምዕራፍ ክርስቲያንን ስለሚሉ ሰዎች ብሎ ከዚህ በኋላ ከምን በኋላ ገሃነም ከወረዱ በኋላ ያለውን እንግዲህ እየተናገረ ነው። ማረጋገጫ ምንድን ነው? በገሃነም ውስጥ የነበሩ አቤት በሲኦል ውስጥ የነበሩ አይለም፣ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያን ስራ የማይሰሩ ኃጥአንን ዛሬ የሚል ነው የፈለግከው? ይህ ወደፊት ነው አባቴ። ክርስቲያንን እያሉ የክርስቲያን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችን ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ በመጻኢ ጊዜ ነው። ዛሬ ነው የሚል የፈለግከው? ዛሬ የሚል የፈለግከው? አይገርምህም? ገና መጻኢ ጊዜ ነው። ያስታርቃቸው ዘንድ አስታርቋቸዋል አይልም፣ እያስታረቃቸው ነውም አይልም። ያስታርቅ። ኮሜንታተሮች ስነ ስርዓት ያዙ፣ ክርስቲያኖች ስነ ስርዓት ያዙ። ኮሜንቶቻችሁ የሚያንጹ ይሁን። ያስታርቃቸው ዘንድ ያቀርባቸዋል። አቅርቧቸዋል አይልም፣ ያቀርባቸዋል። ዛሬ ነው የፈለግከው? ኧረ ገና ወደፊት ነው፣ መጻኢ ነው። ከዛስ መድኃኒታችን ጸሎትን ጸልዮላቸዋል አይልም፣ ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዳቸዋል። ከዛስ እረፍት ወዳለበት ቦታና ተድላ ደስታ ወዳለበት መንግስተ ሰማያት ወስደው የሚያኖሯቸው አሉ። እንደ ስራቸው መጠን በክብር የሚስተካከላሉ። ሰማዕታትና ጻድቃን ግን የሰማያዊ የክርስቶስ ማደሪያ ሆነው በሕግ አምልኮ ለሚወዱት ለተመረጡት እግዚአብሔር በስን በብርሃን ያዘጋጅላቸው በሰው ልቦና ያልታሰበው የሰው ጆሮ ያልሰማው የሰው ዓይን ያላየው የዘላለም ሕይወት ጽድልት ብርህት የምትሆን የክርስቶስ ሀገሩ ኢየሩሳሌም ሰማያዊትን ወርሰው ከልዕልና ወደ ልዕልና ሲወጡ ይኖራሉ ብሎ ከዛ በኋላ ወደ ሰንበት ወይም ደግሞ ወደ ሌላኛው ታሪክ ይሄዳል። ለምንድነው ከመጀመሪያው አንድ ምዕራፍ ቀድሜ ያነበብኩት? ምክንያቱም ታሪኩ የተሰካካ ስለሆነ። ሲጀምር እዚህ ጋር ምን ብሎ ነው የሚጀምረው? ከዚህ በኋላ ብሎ ነው የሚጀምረው። ከምን በኋላ? ሰዎች ገሃነም ከወረዱ በኋላ። ሰዎች ገሃነም ከወረዱ በኋላ ምን ይከሰታል? ከዛ በኋላ በገሃነም ውስጥ የነበሩ ኦልሬዲ ሰዎች ገሃነም ወርደዋል። በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያን ስራ የማይሰሩ እርሱን መሰል ሰዎች ማለት ነው። የክርስቲያን ስራ የማይሰሩ ኃጢአተኞችን እንዴት አድርጎ እያዳናቸው እንደሆነ የሚያሳይ ምንባብ ነው። እንግዲህ እንደሰማችሁት ጨዋዎቹ ስነ ምግባር ሊያስተምሩን የሚዳዱት ስነ ምግባር ግን የጎደላቸው ሰዎች በገዛ ቤታችን እንዳናወራ ተከልክለን ማዕቀብ ተጥሎብን እባክህ ስለ እግዚአብሔር እያለን እንድናወራ ያደረጉን ሰዎች መጽሐፉ እንኳን ሳይኖራቸው ጎን ለጎን አይቅርበን ቃል በቃል እያየን ብለው አዋራ የሚያስነሱ ሰዎች፣ ውሸት የተፈቀደበት ቤት ያሉ ሰዎች ምህረት የማለች ልጅ እንዲህ እያሉ ይዋሻሉ። ምክንያቱም ውሸት ስለተፈቀደ ማለት ነው። ውሸት ክልክል ሲሆን ነው እንዳትዋሽ የምትጠነቀቀውና ማድረግ የሚገባህን ሁሉ የምታደርገውና ኤርሚ ይሄ ነው።